አንቺ አረብ ሀገር ገብቶ አረብን አግብቶ መኖር እና ሀገር የማያውቁትን ሀበሻ ወይም ደግሞ በአንድ እግራቸው በሁለት እግራቸው ያልቆሙ እህቶቼ ላይ በእነሱ ላይ እነሱ እየቀለጡ አንቺ እያበራሽ እነሱ እንደ ሳር ተነጥፈውልሽ በእነሱ ላይ በመራመድ የመጨረሻ ስኬት አድርገሽ በዛ ላይ ደግሞ ፕላስ ሽማግሌ አረብ ሲጨመር የመጨረሻ የህይወት ታርጌት ስለመሰለሽ የመጨረሻ አውቀሽ ጨርሰሽ ተደላድለሽ እየኖርሽ ነው የሚመስልሽ። ይሄ የህይወት ግብሽ ነው። የምነግርሽ ነገር ገና አልጀመርሽውም፣ አልኖርሽም፣ ምንም አላረግሽም። እኔ ኮንትሮል የምታረጊ ስፈልጊ ቆንስላ ስፈልጊ እንትን ወስድሻለሁ ብለሽ ኮንትሮል የምታረጊ ያንቺ ሸቃላሽ አይደለም። እኔ ስፈልግ የምተፋብሽ ስፈልሽ የማጠናግርሽ ሴት ነኝ። እሺ እኔ ላይ ለመራቀቅ እንዳትሞክሪ። እሺ ገብቶሻል? የተበደሉት ልጆች እዚህ ሚዲያ ላይ አላለቀሱ ማለት ለወላጆቻቸው አልነገሩም ማለት አይደለም። ስሚ ደሃ ቢሆኑ ቤተሰብ አላቸው። ቤተሰብ ብር መስጠት ባይችል ለነሱ መበቀል አያቅተው። መበቀል በፖሊስ ባይሄድ እንዳልኩሽ አርሶ አደሮች ናቸው፣ ወይ ሜንጫ አላቸው ወይ ዶንጎራ አላቸው። እሺ እዛ ሴት እያንዳንዱ ፊት ለፊት ላይ ድራማ የሚሰሩልን አሁን ዛሬ ተሰዋይ ተደበደበች የምትባለው አረብ ሀገር ያለችው እህታችን አስደብዳቢዎቹ እነሱ ናቸው። ወይም ደግሞ ሌላ ሰው ወይ ከፎቅ ላይ ወድቋል ወይ ፓስፖርቷን ራሱ በቃ ኑሮ መረረኝ ብላ ፓስፖርቷን ጥላ ወረቀት አልባ ሆና ከዛን ደላላ በየወሩ እየሄደ ደሞዟን የሚቀበል ልጅ ሆና የቀረች ናት። ገባችሁ? እነሱ እዚህ በተብተብና በኮፒ ሊንክና በጊፍት ልጅ እየወለዱ ልጆቻቸውን ያሳድጋሉ። እነሱ ግን ሰው ቤት እየሰሩ ጋይስ ስንቶቹ መሃን ሆነው ቁጭ ብለዋል፣ እድሜያቸው ሄዱ። ገባችሁ? ሊናገሩ ሲፈልጉ አረብ ሀገር ያሉት ሰዎች እዚህ አሁን መሲ ብርጅስቶን፣ ሳራ፣ ሙኒት፣ ሀቢባ፣ ጂኒ፣ ጆከር ምናምን የሚባሉት አሁን የአረብ ሀገር ጋንግስተር ሆነው ቲክቶክ ላይ ተደራጅተው ሄደ መሲ ብርጅስቶንም ማማት አትችልም። ማማት አይደለም ያደረሰችብን ችግር መናገር አትችልም። ሙኒት ያደረገችን ችግር ያደረሰችብን መከራ ሀቢባ ጋር ሄደ መናገር አትችልም። መሲ ብርጅስቶን ጋር ሄዳ አታወራም። ሳራ ጋር ሄዳ አታወራም። ሰርከስ አድርገው ማጋ ሄደው ያውሩ ልጆቹ ማጋ ሄደው ያውሩ። ገባችሁ? ቲፎዞ ለቲፎዞ ሆነው ልጆቹ አሁንማ ድምጻቸው እፍን ብሏል። ያኔ ሀቢባ ከነሱ ጋር ቡድን ሳትመሰርት በፊት ጥሩ ትሰራ ነበር። እውነት ለመናገር ለሁሉም ትቆም ነበር። ሙኒት ያኔ መታአፏን ከመዝጋቷ በፊት ማለት ነው። እንዲህ ድብስብስ እንትናን ቅልቦችን ራሱ ነው ሀቢባ አፋቸውን ያስያዘችው። በነገራችን ላይ ቅልቦች ፖሊስ ያለበት ኢትዮጵያም ስለሚኖር ህጉን ጠብቆ ለመስራት እየጣረ ከሷ ጋር ስለሚሰራ ብቻ የነሙኒትን ጉድ ስንት መረጃ እያለው እንዲህ አፉ እንዲደባበስ የተደረገው በሀቢባ ምክንያት ገባችሁ? እና የአንዷ አስክሬን ታየ ብላችሁ ድራማ ትሰራላችሁ። ስንቱን አሁን ሙኒት ቢሮሽን እስቲ ያሳይ። ቢሮሽ ውስጥ እርግጠኛ ነው መሬት ስር ቤት አለሽ አንቺ። መሬት ስር ሰራተኛ አልሰራ ወይም ደግሞ ደክሞኛል አመመኝ ስትል የምን ህመም ነው ተነሽና ስሪ ብለሽ ምትገርፊባት አስረሽ ፕላስተር አፍነሽባት ምታስቀምጪ ከቢሮሽ በታች ቤት አለሽ። ሽንት ቤት ምናምን የምትዩ ገብቶሻል? እዚህ ላይ መልክ እንዳትሰሪ። ሲጀመር እኔ ሀበሻ የፈለገ ቢቸግረው ጋይስ ሀበሻ ቤት ሄዳችሁ እንዳትሰሩ። ሀበሻ ለራሱ ችጋራም ነው፣ ከችግሩ ሊወጣ የሚጣጣር ነው። እሱ ቤት ሰርተ ያልፍልኛል ብለ እንዴት ነው የምታስበው? አልፍልህ። እንዴት ነው የሚያልፍልህ? እስቲ ዩሮፕ ያሉትን ምግብ ቤቶች ይዋቸው፣ እስቲ አሜሪካ ያሉትን ምግብ ቤቶች ይዋቸው። በሀበሻ ሬስቶራንት የሚሰሩ የኛ ልጆች ሀበሻዎች ምንድን ነው የሚመስሉት? አሜሪካ ቁጭ ብለው በርበሬ ያስቀነጥሷቸዋል። አሜሪካ ቁጭ ብለው እንጀራ እየጋገሩ ያው ማዲያታቸው አለ፣ እጃቸው እንደተሰነጣጠቀ ነው። ለራሳቸው ህይወታቸው ሊቀይሩ የሚንቀሳቀሱ ናቸው የሬስቶራንት ባለቤቶች። ከነሱ ላይ ተርፎ ነው አንተ ሀብታም የምትሆነው እነሱ ቤት የምትሰራው።
የፈረደበት ፈረንጅና አረብ ቤት ብትሰሩ ይሻላችኋል። እናቴ ትሙት ቢጠርብኝ አበሻ ቤት አልሰራም። ቢጠርብኝ ጎዳ ሆምለስ ሆናለሁ። አይገርማችሁ? ኢትዮጵያ የተውከውን እንትን መተውንም ቡና ቀቃይ ነው የሚያደርጉ። በርበሬ ሲያስቀነጥስ ሲያስከተፍ ቡና ሲያስቆላ ነው የሚውለው። ስትወጣ ከፈረንጅ ጋር ነው የምትውለው። እዛ እነሱ ጋር ነው ስሜ ማን ነው ብለህ እንኳን የመናገር እድል እንዳይኖርም ነው የሚያደርጉ። ጀብዘ እነሱ ቤት አገልጋይ እንድትሆን ነው የሚያደርግ። ገባችሁ? ከዛ እንደ ልጄ ነው ማያት ይሉህና ደግሞ ቤታቸው ይዘው ይሄዳሉ። ከዛን አንተ ደግሞ እንግዳ ቤት ሲመጣ አንተ ያው ሸቃላ አይደለ? አታርፍም። ቡና እንድታፈላ አንተ ነው የምትታየው። እንትን እንድታረግ አንተ ነው የምትታየው። ቤታቸው ሄደሽ ሸቃላ ነው የምትሆነው። እሺ የራስ ቤት እንኳን እንዲኖር እድል አይሰጡም። እንድትላመድ እንኳን አያደርጉ። ሀበሻ ቤት ለራሱ ህይወቱን ሊቀይር ሚንተፋተፍ ነው። እንዴት ነው እሱ ቤት ሰርቼ ነው ሀብታም መሆን? እሱ ያልሆነው እኔ እንዴት ነው ሀብታም መሆን? የእውነት እነሱ ናቸው መታውን ድራማ የሚሰሩት። ጋይስ ከነሱ ውስጥ ምንም ያልገባው ሰው ያየሁት አሁን ዛሬ 50 ምናምን ሺህ ተሰብስቦ ከሚያወራ ሰው አሞራው ብቻ። እሱ ይሄ ደላላው ዓለም አልገባው ምን አልገባው በቃ የለም በበረሃ ስለመጣው ፊሊንጉን አውቀዋለሁ ብሎ ነው ልጁ የት ድረስ ሄደ። አንድ እርምጃ አልተራመዱ። አንድ ነገር ልንገራችሁ። አንዷ አረባ ሀገር ቤት ሆኖ ሚስቱን ስለቀማ ስደት ሲወጣ አንገቱን እንደዚህ ቆርጦ ነው የላከው። ቆርጦ ገባችሁ? ያ ሀገር ቤት ሚስቱን ቀምቶት እሱ እንዳጋጣሚ ታሪብ ወጣ ማለት ስደት ወጣ። ሲወጣ እንዳጋጣሚ ደላላ ሆኖ ያገኘው ማን ነው? እሱ እቃውን ቆርጦ ላከለት ለቤተሰብ። ደግሞ ለሱ አንገቱን ቆርጦ በቪዲዮ ላከላቸው። ደላላ እንደዚህ ጨካኝ ነው። ገባችሁ? ሙኒት ሀቢባ ጋር ሰራተኛ ምግብ እንዴት ትበያለሽ? ለኛ የሰራሽውን ብለሽ ነው እኮ ማዲያት እስከሚወጣበት ከንፈሯ እንደዛ ተሰነጣጥቆ ጭራሽ እንደገና ስሜን በማጥፋትሽ የት እንደማደርስሽ እኔ ነኝ የማውቀው ብለሽ እርግጠኛ ነኝ ያችን ልጅ ወይ አስገድለሻታል ወይ አሳስረሻታል ወይ ፓስፖርቷን እስተዛሬ አልሰጠሻትም። የምን ጊዜም ገረድ አርገሻታል። እዚህ መተልሽ መልክ እንዳትሰሪ። ገብቶሻል? ያ እኔ ትላንትና ምንድን ያልኩት ሙኒት ምናልባት እግዚአብሔር ሊያስተምርሽ ፈልጎ አይደለም ወይ? ይቅር በይኝና እግዚአብሔርም አንተም ይቅር በለኝና ኦቲዝም ልጆች የሰጡኝ 3 ልጆች አልሽ። እንደውም ዛሬ 3 ልጆች ኦቲዝም በተከታታይ ሰጠሽ። ምናልባት ግፍ ሰርተሽ እርግማን ነው እያልኩ አይደለም። ግፍ ሰርተሽ ሊያስተምርሽ ሊሆን አይችልም ወይ ብዬ ነው የጠየኩሽ። ገብቶሻል? ሊያነቃሽ ፈልጎ አይደለም ወይ? ገብቶሻል? ያ ሸቃላም በመቀጥቀጥ ፓስፖርታቸውን ሳይዙ በመውጣት በመንከራተት መሯቸው ከፎቅ እንዲወርዱ በማድረግ ያገኘሽውን ብር ለልጆችሽ ቴራፒ ትጨርሻለሽ። አየሽ፣ የሰው ሀቅ ሲኖር እንደዚህ ነው። አሁንም የምነግርሽ ይሄ በእንትን ምክንያት በምን ምክንያት የሚያገኙ እናቶች አይደለም። የኔ ልጅ ምን እንደሆነ ምን የምታውቂው ነገር የለሽም። ገብቶሻል? ግን ያንቺ ከ6 ልጆቼ 3ቱም ኦቲዝሞች ናቸው አልሽ። እኔ አንቺ በሰራሽው ግፍ እናቴ ትሙት አንቺ አይደለሽም ማንኛውም ወላጅ ባደረገው ግፍ እግዚአብሔር እሱኑ ቢከፈለው ደስ ይለኛል። በራሱ ቢያሳየው ደስ ይለኛል። ግን ከእግዚአብሔር ጋር መሟገት አልችልም። ገብቶሻል? እነሱን አቢዩዝ እያደረሽ የምታገኙን ብር በልጆች ቴራፒ እንድታወጪ ያደርግሻል። ገብቶሻል? ዛሴት እንደዚህ ሊሆን አይችልም ወይ? እስቲ ቆም ብለሽ አስቢ ነው ያልኩሽ። አስቢ። ቪዲዮ ላይ ዩዘርዬ እኔ የኦቲዝም ልጆችን አይደለም የተናገርኩት። ገብቶሃል? ምናልባት ይሄ ይሆናል ወይ? እስቲ ቆም ብለሽ አስቢ ነው ያልኳት። ገብቶሃል? ዩዘር ያ አይኖት ጀጅ ኦቲዝም ኤለር ምናምን ነገር አይኖ ተፈጥሮ ነው። የኔ ልጅ ምን እንደሆነ ምንም አባታችሁ አታውቁ። ዛሴት ይሄን ሁላ ስቴፕ 3 ልጆች ሙሉ እንደዚህ ነኝ ስትል ምናልባት እስቲ ሊያስተምርሽ ይሆን
አሁንም ቆም ብለሽ አስቢ። ገብቶሻል? ልንገርሽ እነዚህ ምታስለቅሻቸው ልጆች ለነገ ህይወታቸው ነው። ህይወታቸውን እያጨለማችሁ ወይንም አሮጊት እናት ወይ ምናምን ትኖራለች እነሱን ለመጦር ይሆናል። ወይ ልጅ ወልዳ እናቷ ላይ አሳድግልኝ ብላ በየወሩ ልካለው ብላ ይሆናል የወጣችሁ። የሷን የነሱ ሁላ ቀልብ ነው እናንተ ላይ። እናንተ ስለማያውቋችሁ ወይም ደግሞ ስለማትገናኙ የነሱ አቅም ይደርስባችሁ አይመስልም። ኖ ሰው ቢያውቅም ባያውቅም ካለቀሰ ሐቁ ይደርሳል። ይሄ ሚዲያ ላይ በምትለፈልፉትና በምትንበጫበጩት ይሄ በጊፍትና በምን እየሄዳችሁ አፉን የምታዘጉት ዓለም በዚህ አትመራም። እሺ ዓለም ህሊና ቴሌፎን ስዘጋ ኮምፒውተር ስዘጋ ካንተ ጋር ያለው ብቻ ነው። ዛሴት እኔ መታችሁ ለኔ መልስ እንድትመልሱም ለህዝብ እንድትመልሱም አልፈልግምም። እንደዛ ማስቤ ቶፒክ ላይ አላወራም። እኔ ከራሳችሁ ጋር ከኮምፒውተር ጀርባ እንድታስታውሱኝ ነው ማረጋችሁ። ዛሴት ፈለክም አልፈለክም እኔ በሰጠው አስተያየት ላይ ቆም ብለህ ሳታስባ ውላ አታውቅ። የኔ ፖይንት ይሄ ብቻ ነው። እኔ እንደናንተ ሚዲያ ላይ ብር ለቃቀም አይደለም የምመጣው። ሰዎች ላይ የበደልከው በደል ከመሰለኝ ከኔ ላይፍ ኤክስፒሪየንስ ተነስቼ አስተያየት ልሰጥብህ ነው የምመጣው። you are my hobby just ይሄ ሚዲያ ወይ ቲክቶክ ቀለባቸው ሆኖ የናንተን ቂጥ የሚልሱትን ሄዳችሁ አይምሯቸው ወሽ አርጉ። ኖት ሚ እኔን አይደለም። እሺ እኔ እተፋባለሁ ስፈልግ፣ ምክንያቱም ምንም ነገር ካንተ ይቀርብኛል ብዬ አላስብማ። ዛሴት አሁንም ነው የምነግራችሁ። ሰው አልቀሰ አስለቀሰ ቤተሰቤን አስተዳድራለሁ ካልክ ይመስላል እንጂ ውሃ ቀዳ ውሃ መልስ ነው የሚሆነው ላይፍ። እዚህ ትሰራለህ፣ እዚህ ለመድኃኒት ነው የምትጠቀመው። ዛሴት ሙልጭ ካለ ደሃው የበለጠ ምንም ላይፍ አትኖርም ማለት ነው። ዛሴት ለእንደዚህ አይነት እንቅስቃሴ ከሆነ ሂዱበት፣ ፑሽት። እሺ ዛሴት ያ እና እስቲ እነ ሙኒት ነው እነ ቡርዲት የሚባሉትን ልስማ። እሺ ያ እሰማለሁ። ከየቱ ጋር ጀምሬ ነው የምሰማው? እስቲ የተላከልኝን ሻሞ ትላለህ። ከየትኛው ትሰማለህ? ከነዚህ ከነንተና ሁለት ሰዓት ደቂቃ ልከውልኝ 2 ሰዓት ከ16 ነው እንደዛ። እስቲ ከ2 ሰዓት እንደዚህ ጀምሬ ስሚው ተብያለሁና ማርያም ልንገርሽ ቆይ እስቲ እሱንም አታድለ እንደ ቁጭ ብላ እዛ ጋር ድረስ ትልምቱን ለማርያም ልጅ በህይወቴ በጣም ደስ ከሚለኝ ስራ ምንድን ማሽን ላይ ያረረ ይስቃላል። በህይወቴ ደስ የሚለኝ ስራ በህይወትሽ ደስ የሚለኝ ስራ ፖሊስ ወይ ወታደርነት ከሆነ ታዲያ ለምን አባሽ ነው ኢትዮጵያ ወታደር መከላከያ ማትቀላቀዩ? ሆቢሽን ለምን አትኖሪ? ዩ ቲንክ ሁላችንም የመዳም ሸቃላን መስልሻለን እንዴ? ስራ በዝቶብን ማሰብ ተስኖን ደንዝዘን የናንተ ከዳማ የሆነ ነው እንደሚመስልሽ? ህልምሽ የመጨረሻሽ ፖሊስ ወይም ደግሞ ወታደር መሆን አይደል? መከላከያ እንኳን ሰው ይፈልጋል። ለምን አትሄጂም? ለምን አትቀላቀይ? ሀገርሽን ወይ ክልልሽን ለምን አታገለግይ? እኛ ላይ መልክ እንዳትሰሪ። አጋሰስ ድምጽ ልቃን አንቺም ሰልጥነሽ ማለት ነው። ገና ዱባይ ስትመጣ አስክሬም አሙቃችሁ አምጡልኝ እያለ እየተንተከተከ ሲመጣለት ምን ነው አልጠነከረ ብላ የምትደባደብ መሀይብ መታ ደግሞ አራዳ መጫወት ትፈልጋለች። ልቃን ጸጉር በቆጣጠረና እንትን በተቀባ መስሎሻል እንዴ? እርድና ብሰለጥኝም ራሱ ፋራነትሽ ቁልጭ ብሎ የሚታይብሽ ገገማ አስቀያሚ ደደብ ልጅ መሆንሽን ሳራ ሳልነግርሽ አላልፍም። ይውት ለማንኛውም መጣባ ሙኒትን ልጨርስ መጀመሪያ እካካ የፈለኩት ስለዛች ማናት ስሟንም አላውቀውም። እኔ በአጋጣሚ ነው አንቺ ያሳየሽኝ። ጋይስ ቪዲዮን በደም ስሙት እሺ።
ስሟንም አላውቀው ምናምን ነው እንግዲህ ቪዲዮን። እሺ ከዛን እራሳችሁ እዩት። እሺ የነሱ መናገር የፈለኩት ስለዛች ማናት ስሟንም አላውቀውም እኔ በአጋጣሚ ነው አንቺ ያሳየሽኝ። ሲጀመር አንድ ነገር ስሰማ እኔ ምን ተባለ ሳይሆን ማን አለ ነው የምለው። እቺ ምንም ሚዛን የሌላት ቦታ የሌላት ሴት ለተናገረችው ንግግር መጀመሪያ ምንም አይሰማኝም። ሁለተኛ ነገር ደግሞ በጣም ታሳዝነኛለች። ወላሂ ታሪክ የላት፣ የምትኖረው ኑሮ የላት። አይሽ ምን ያህል ቅብጥርጥር ስዮ ላይፍና አስመሳይ እንደሆናችሁ ከንቹ ከተናገርሽው ላምጣልሽ። እኔ አላውቃትም። ቪዲዮውን አንቺ ነሽ ልከሽልኝ ያየዋት አልሽ። የመጀመሪያ ጊዜን ያልሽ። አሁንስ በጣም ነው ማሳዝንሽ። ታሪክ የለኝ ሁሌ ስታወሪ ሳወራ እኔ አሳዝንሻለሁ። ለመጀመሪያ ጊዜ ያለ እንዴ ቪዲዮ የተላከልሽ? አታውቂኝም እኮ ታዲያ ሁላ ታሪኬ እንደመጣልሽ እንደመጣልሽ። አይሽ ማስመሰል ውሸታሞች፣ ቂጣችሁን ስፍት አድርጋችሁ ብቻ መዳአችሁን እንትን እያደረጋችሁ ዓለምን በሺሻ ዙሪያና በሲጋራ ዙሪያ ስስሉ የምትውሉ ዘረጦች ናቸው። እኔ ኮንትሮል የምታረጊኝ ስፈልጊ ቆንስላ ስፈልጊ እንትን ወስድሻለሁ ብለሽ ኮንትሮል የምታረጊኝ ያንቺ ሸቃላሽ አይደለሁ። እኔ ስፈልግ የምተፋብሽ ስፈልሽ የማጠናግርሽ ሴት ነኝ። እሺ እኔ ላይ ለመራቀቅ እንዳትሞክሪ። እሺ በግ የሆንሽ ሴትዮ ልቃል የሰው ሐቅና የሰው እንባ ያጀበዘሽ ሴትዮ ብትኖሪ አንቺ ነሽ ሙኒት ማለት። የሰው እንባ ያጀበዘሽ ደደብ አድርጎ ደረትሽን ያኮፈሰሽ ሰው ብትኖሪ አንቺ ነሽ። ያባባ እያልሽ እግርሽን እየከፈትሽ የምትነፊለት ሽማግሌ አይደለሁም እኔ። እሺ ስታወሪ ልብ ብለሽ አውሪ። ዩ ቶክ ዊዝ ኢሮፒያን ኦኬ። ቆሻሻ ንፍጣ ልቃ ያባባ እያልሽ የምትነፊለት ሽማግሌ መሰልኩሽ እንዴ? ስታወሪ ሱፍሽን ግጥም አድርገሽ በስርዓት ነው የምታወሪ። አላውቅሽም ብለሻል። እንደማታውቂኝ ሆነሽ ነው መናገር ያለብሽ። አላውቅሽም ብለሽ እድሜ ልኳን ታሳዝነኛለች የሚል ዘፈን ምን ማለት ነው? ቅደምና ተከተላችሁ እንኳን ይስማማ እንጂ ለሰከንድ እንኳን ገባችሁ? እንደኔ የምታውቁት ሰው የላችሁ። ምክንያቱም አንጀቴ ራሰ ቂጤ ተበረቀተ ያላችሁ መዳአችሁን ያንተከተካችሁ ከድሮ ጀምራችሁ የምትሰሙኝ እኔ ነኝ። እስቲ ቁርአን ያዥና ወላይ ቢላ ያላውቅሽም በእና ማይ ሳይኮሎጂን ገደል አስገባው። እስቲ ቁርአን ይዘሽ ማይ ደግሞ ሌላ ፓራላይዝ እንዳትሆኝ ለኔ ልስቲ ስትሚ ቁርአኑ እንዳይቀዝብሽ ተጠንቀቂ። ለማንኛውም ደላላ ለነገሩ ሃይማኖት የለው ኤጀንሲ ደላላ ምናምን ሃይማኖት የላችሁ። ሃይማኖታችሁ ብራችሁ፣ ሃይማኖታችሁ ወንጀለኛ ተብላችሁ ፖሊስ ስታላያችሁ ወይም ደግሞ ጉዳዩን የሚከታተል አካል ስታላያችሁ ብቻ ነው። እኔ ላይ እንዲህ ለመጫወት እንቁራሪጦች ናችሁ። ለኔ እናቴ ትሙት እንቁራሪጥ ዝም ብላችሁ ዊጭ የምትሉ ውሃ ከጠፋ ድምጻችሁ አብሮ የሚጠፋ ናችሁ። ገባችሁ? ወንጀለኛ እስከሚያዝ ድረስ ነው። ዶንት ቢ አክቲቭ። ካሊድ እኮ እስር ቤት ገባ። የምትመኩበት በሱ ምክንያት ዶላር ብላክ በሱ ነው የምታስተላልፊው። አንቺም ራሱ እስር ቤት ገብተዋል። እሺ የኢትዮጵያ ዜግነት እስካለሽ ድረስ ኢትዮጵያኖች ላይ በምታደርጊው ነገር ዱባይ ላይ ልትሽለጠለጪ ትችላለሽ። ኢትዮጵያ ላይ ግን ስንት ያለቀሱ ቤተሰብ ልጆች ያላቸው አሉ። ህግ አልዳኝ ቢላቸው ስክሪፕቶ ባይኖራቸው ገጀራ እንዳላቸው ነው የምነግርሽ። ስክሪፕቶ የላቸውም አንዳንዶቹ፣ ገጀራ ግን አላቸው። ምክንያቱም አርሶ አደር ናቸው። ኦኬ ዛሴት ቤተሰቡ ያለቀሰ እዚህ ሚዲያ ላይ ድምጻቸውን ብታፍኑ እቺ ናት እንደዚህ ያደረገችኝ ብላ ምስልሽ አልተላከም ማለት አይደለም። እዚህ ጠረቄ የሆንሽ ሰው ነሽ። በነገራችን ላይ ምታወሪውን ማታውቂ ሰው ነሽ። እንትና ማለት በነገራችን ላይ እሺ ሙኒት ምትባይ በጥራቃ ቱሪና አፋ ነሽ።
የምናውቅሽ ለመጀመሪያ ጊዜ የምናውቅሽ ሰራተኛዋ ከ3 ቀን በላይ ምግብ ሳትበላ ርቧት ጠፍታ ፓስፖርቷን ፍለጋ ሀቢባ ጋር መታ ስታለቅስ ነው። ከሀቢባ ጋር ስትራገጡ የነበረውን ቪዲዮ አመጣልሻለሁ። ወንድም ፓስፖርት አስጨርሳለሁ ብለሽ ብሩ ወስደሽ እነ ቅልቦቹ ሁላ ከነ መረጃ አምጥተው ጥያቄ ሲጠይቁሽ እዛው ደፋፍናችሁ የመጣችሁትን ቪዲዮ አመጣልሻለሁ። ከዛ ሀቢባን በውስጥ አናገርሻት። ሀቢባ በብር አትደራደርም። አሁን ያመጣችው ዘጋችሁት። ያንቺን ኬስ ማንም ጋር ሄድም፣ ሳራ ጋር ሄድም፣ መሲ ጋር ሄድም፣ ሀቢባ ጋር ሄድም። ውስጡን ለቄስ ሲሲስ ገብቶሻል። የተበደሉት ልጆች እዚህ ሚዲያ ላይ አላለቀሱ ማለት ለወላጆቻቸው አልነገሩም ማለት አይደለም። ስሚ፣ ደሃ ቢሆኑ ቤተሰብ አላቸው። ቤተሰብ ብር መስጠት ባይችል ለነሱ መበቀል አያቅተው። መበቀል በፖሊስ ባሄድ እንዳልኩሽ አርሶ አደሮች ናቸው፣ ወይ ሜንጫ አላቸው ወይ ዶንጎራ አላቸው። እሺ እዛ ሴት እንዳትረሽ። ቢያንስ እሷ ብር እንዳትልክላቸው ያደረጋቸው ሰዎችን ቢያንስ ጥያቄ መጠየቃቸው አይቀርም። ዶንት ቢ እንዴ እንትራት በሽ እርግጠኛ እንዳትሆን። የሰው እንባ የሰው እንትን ቢያንስ ቤተሰባቸው እንኳን ልጃቸውን እንኳን ባይወዱ የቀረባቸውን ጥቅም በማሰብ ጥቅማቸውን ብለው ይጠይቁሻል። ገብቶሻል? እና አክት እንዳትሰሪ፣ በተለይ እኔ ላይ መልክ እንዳትሰሪ። በጣም ስለምንቃችሁ ውሸታችሁ ስለሚበዛ ከናንተ ምን ዶሮ ምን ለቀመች እነሱ ምን አወሩ የሚባሉ ሰዎች አይደለም ስለማልለው ከልብም ማላያችሁ። ሲጀምር ሚዲያ ነው ሆቢዬን ተከታትዬ እናንተን እንትምላችሁ የለም። ምክንያቱም 98%ታችሁ በኃጢአት እንዲህ የገባችሁ በሰው እንባ የተጠመቃችሁ ሰዎች ናችሁ። ደላላ ሆኖ ነፃ የለም። 78%ቱ የተቀመጠው ህግ ውሸታችሁ ነው፣ ሌብነት ነው። እውነቱ አየር ላይ የሚወጣው ሰው ቢወጣም እዛ ቢደርስም እዛ የሚኖረው አኗኗር ሌላ ቢሆንም አየር ላይ መውጣቱ ነው። ዛሴት አላውቃትም ብለሻል። እንደገና ታሳዝነኛለች ሳያት። ሁሌ እንደዚህ ነው የምታወራው። አላውቃትም አልሽ እኮ አንቺ ነሽ ቪዲዮ ላክሽልኝ እንጂ እኔ አላውቃትም አልሽ። ካላወቅሽኝ ይሄውላ ታሪኬ ከምን በራልሽ? አባዲና ጋር ሄድሽ። ዱባይ ያለ ሰው እንኮና ሶሪያ ነው ቱርክ ነው ምናምን ያለ ሰው ከጠንቋይ ቤት አይጠፋም። አባዲና ጋር ወሰድሽው እንዴ? ስሜ ገና ትነቀሱኛላችሁ። በነገራችን ላይ አይምሯችሁ ላይ ነው የምትነቀሱኝ። ፊት ለፊት ልማ ምንም ንቅሳት የላችሁ፣ አታውቁኝም። አይምሯችሁ ላይ እንድትነቀሱኝ ነው ማረጋችሁ። ያቺ ልጅ እኮ እንዲህ ብላ ነበር ብለ በሆነ አጋጣሚ እንድታስታውሱኝ ነው ማረጋችሁ። አመት ተናግሬ የአንድ ቀን ንግግር አይምሯችሁ ላይ እንደሚቀር አውቃለሁ። ዛሴት ምክንያቱም ማንም ሽጉጥ የደቀነብኝ የለማ ውሸት ላወራ ፋክት ነው። ዛሴት ፋክት ነው። እኔ ላይ መልክ እንዳሰሪ ይሄ ከነሳራ ጋር ምናምን ከነቢ ሪጅስተር የኔ ፍቅር። በነገራችን ላይ ሀቢባን አትወዷት ምንም አትወዷት። ሀቢባን ስለማትወዷት እሷም የደረሰችበትን ቦታ መድረስ ስለምትፈልጉ እሷ ቤታችን አትመጣም እኛም በቤታችን ብላችሁ በራሳችሁ የአረብ ሀገር ኬዝ መያዝ የጀመራችሁት በሀቢባ ላይ ትቀናላችሁ። እውነት ለመናገር አንድ ነገር ልንገራችሁ። መሲ ማንሽ ምትባሎች አሁን ምትለፈልፍ ሳራ ብትደመሩ እንዲህ ብትጨፈለቁ ሀቢባ ግማሽ ሩብ ያህል ጭንቅላቷን አደርሱባት። ዛሴት እግዚአብሔር ቁመት ቢነፍጋት አመለካከት ሰጥቷታል። እንዴት እንደምትኖር ታውቃለች። ገባችሁ? ድሮ እሷ ቤት ነበር እትቴቴቴ ያላችሁ ቡና ስታፈሉ የነበረው ጉዳዩ እንትን አዳምጪን ጉዳይ ምናምን ብላችሁ የምትጠራሩት። አሁንስ እኛም በቤታችን ብላችሁ ጉዳይ ገዳይ ሆናችሁ
እዛ ሴት ሚሰጥ ነው። ሀቢባ ማንነቷ ነው ይሄ። እናንተ ፎርጂዶች ናችሁ። ፍሮም ቴሞዎች ናችሁ። ቴሞዎች ናችሁ። ብራንዶች አይደላችሁ። ቻይና ሰራቾች ናችሁ። ቶሎ ትገማላችሁ፣ ቶሎ ትሰለቻላችሁ። አስመሳይነታችሁ ይታወቃል። ምንም የምታደርጉት ጥቅም የለም። ወሬኞች ናችሁ። እዛ ሴት የከፈታችሁ ሱቅ ከላዩ ላይ ከተሰረፋችሁ እንዳይጎል ግዴታ ሌላ ነገር የዕለት ዕለት ላይፋችሁ የምታጣጡበት መስሮ ስለሚያስፈልጋችሁ ለዛ ነው ለይድመቅ ብቻ ለአጀንዳ እንጂ ኮምፒውተር እንደዚህ ቴሌፎን ከዘጋችሁ በኋላ ሰው እንኳን ቢደውል የምታነሱ ሰዎች አይደላችሁ። ወሬ ቱሪና አፋዎች የማንም ጀዝባ ይመጣና ገባችሁ ስልጡን ብሎ እንዳራዳራዳ ይላሉ። የማንም እከካ እርግጠኛ ነኝ አንቺ ሙኒት መሲ ብሪጅስቶን ሳራ ጫካ ውስጥ እንዳጋጣሚ ወክ እያረጋችሁ የሆነ ካካ ብታዩ ትፎካከሩበታላችሁ። ሙኒት ትመጣና ይሄ የሰው ካካ አይደለም። ሳራ ትመጣና ይሄ ትኩስ ካካ ነው አይደለም። መሲ ትመጣና ይሄ የከብት ነው እንወራደድ። እሺ እንቅመሰው እስቲ ቼክ እናርገው። ሙኒት ታነሳለች ታረጋለች። አንቺ የሰው ካካ ነው አይደለም ትላታለች። ያቺኛ ደግሞ እንዴት አረጋውና አረ የሰው ካካ ነው ብላ እንዴት አረጋች። መሲ ትመጣና ሳራ ትመጣና ደግሞ እንደዚህ ትቀምሰውና ቱ እንኳንም አልዋጥኩት እውነትም የሰው ካካ ነው ብላችሁ ምትወራረዱ ጀዝባ ደደብ ጋዴሚት የሰለጠናችሁ ለመምሰል ምትጋጋጡ ጋጦጦች ናችሁ። እኔ ልንገራችሁ ምንም ዕውቀት የላችሁ አራዳ ለመምሰል የቀራችሁ ሹፎን ከላችሁ ላይ መጣል እንጂ እንዲህ ማለት ነው እኮ የቀራችሁ። እንደዚህ ማለት በጣም ነው የሚያስጠላባችሁ። ቀድሞ ቢታየው ከሩቅ ገገማነታችሁ። እናንተ እድር መጣ 3 እንጀራ ተሸከም ይዘህ ሂድ ወጥ እንስራ ንፍሮ እንልቀም እንደዚህ አይነት ህይወት ነው ከእናንተ ጋር የሚሄድ። በቃ ይሄን ነው የምታውቁት። ባል መግዛት ግን ሳሪያ ነገር ልጠይቅሽ፣ ባል ገዛሽ ውጤቱ ምንድን ነው? ባል ገዛሽ ውጤት የለውም እንዴ? ትርፍ የለውም? ትርፍ የለውም? ባል ሲገዛ ምንድነው ትርፍ? የሆነ ሱቅ ሲሸጥ ትርፍ አለው አይደል? ባል ደግሞ ምን ነው ትርፉ? ትርፉ ምንድነው ጋይስ? ትርፉ ምንድነው እሱ ትርፍ? ባል ስገዛ ወይም ሚስት ስገዛ ትርፉ ምንድነው? እሱ ትርፍ የለው? ዝም ብሎ ኪሳራ። ትርፍና ኪሳራው ላንቺ ትይልሻለሁ፣ እኔ አልናገር። ዛሴት መናገር የፈለኩት ስለዛች ማናት ስሟንም አላውቀውም እኔ በአጋጣሚ ነው ያሳየሽኝ። ሲጀመር አንድ ነገር ስሰማኔ ምን ተባለ ሳይሆን ማን አለ ነው የምለው። እቺ ምንም ሚዛን የሌላት ቦታ የሌላት ሴት ለተናገረችው ንግግር መጀመሪያ ምንም አይሰማኝም። ሙኒት እኔ ቦታ የለኝማ። እንደዚህ ሂጃብሽን ጊቅ አድርገሽ ወንበር ይዘሽ ምን አመላለሰሽ? ለዛም ትልቅ ቦታ ይዘሽ ነው እኮ የምታወሪው። የማትኖሩትን ላይፍ ለምን ታወራላችሁ? ለምን መልክ ትሰራላችሁ? ለምን? እርግጥ ነው እኔን አትደልልኝ፣ እኔን ለመዳም አሸጭኝ። ይሄ እውነት يا مدام جبت لي شغالة حلوة هي تشتغل هي تعرف هي معروفة أي واحد يعرفها نعملش هني لاي براس سريبني قلت شو ሁለተኛ ነገር ደግሞ በጣም ታሳዝነኛለች። ወላሂ ታሪክ የላት የምትኖረው ኑሮ የላት። ቦታ አልሰጣትም አልሽ። እንደገና እንዴት አዛዘንኩሽ? ማዘንም እኮ ቦታ ነው። ተቀራ ሰው ልጅ ሞዴል ብቻ አይደለም ቦታ መስጠት። አንቺ አለሽ የምሰጥሽ። ሰው ልጅ በተለያየ መንገድ በሰው ህይወት ውስጥ ይኖራል። በጥላቻም በሞዴልም በማሳዘንም በምንም ይኖራል። ያ ሰው ልጅ ባንተ ውስጥ ምንም ቦታ የሌለው ወይ ሳታውቀው ወይ ስትረሳው
ካሳዘንኩሽ ምን ካልኩ ቦታ አለ አሽ ለዚህ ነው ሳይኮሎጂስት ነኝ የምለው ምድረ ጀዝባ ከመዳን ቤት ያመለጠ እብዱላ ሱቅ የከፈታችሁ መስሏችሁ 4 ኪሎ በሶና በርበሬ ደርድራችሁ የቴሌፎን ቀፎ ደርድራችሁ ምትውሉላ ኑ ላስተምራችሁ ልቃሚ ንፍጣሞች እካካ ተስፋ የላት ሰው ላይ የተንጠለጠለች ፓራሳይት ተስፋ የላትም ማለት ተስፋ ማለት ሙኒት ማለት ለሰዎች የምትረዳ ለደሃ ነዋሪ ሰርቶ አዳሪ የሚል ግጥም የሚጽፍ ነው አለ ለእናንተ የሚያሽቃብጥ እንደሆነ እኮ አንቺስ ቦታ እንዳለው ራስሽ እኮ ትላንት ተናግረሻል እዚህ ጋር ስሚ እዚህ ጋር አንዷ መጣ ምን እንደበደለቻት ገና ከመጀመሯ ሮጥ አስቆመቻት እዚህው ሳራ ጋር መጣ ማለት ነው ስሟት እዚህ ጋር ትላንት አሰምቻችኋለሁ ዝም ብላችሁ ስሙ እሺ አዳምጪ አልኩሽ ሙኒት አዳምጪ በመጀመሪያ አዳምጪ መስማት ካልፈለግሽ አትስሚ አንደኛ እኔ የተናገርኩት ነገር የለም በደንብ እኔ ላይ እንትን አትበይ ሁለተኛ ለምን መጣች እዚህ ቤት አትበይ ያለ ልጅቷ ተበደልኩ አለች ሰራተኛ ናት እኔ ፓስፖርቷን ይዛባት አለ ወረቀት ልጅቷ እየተንከራተች ገና መጣ ችግሯን እንዲህ ስተነፍስ እሷ ጋር ስለምትተዋወቅ ልደትና ምናምን ተስካሪ ያሉ ስለሚጠራሩ ልጅቷን አስወርዳ እሷ ገስት ላይ አበባ ስትልክ አበባ ላኩ ማለት አስገቢ ማለት ነው በእነሱ ቋንቋ እኔ እንደዚህ ነገር ማይገባይ አስገባቻት እንዴት ስለኔ ታስወራለች ክፉ ነገር እንዴት ታወራለች ምናምን ከዛ ምን አለች ብላ ገና ታስረዳታለች እንደዚህ ይሄዱ ጉዳይ ይዘጋሉ አባችሁ ስሙ ምንድነው ልጅቷ ሳሪ አንቺ ቤት ነው ካንሰሌሽን ይዤ መጥቼ ሳሪ ልጅቷ ቆይ በእናትሽ ቆይ ዝም በይ ቆይ ዝም በይ ለምንድን ነው አልነጋገርም ከፈለገች መጣችሁ ሰት እኔ ላይ ለምን ትናደጃለሽ ሙኒት እንግዲህ ኢቃማ ልታሰራ ብላ ሰታት እስተዛሬ አልተሰራም ብላ ገና ልጀምር መታሱ ትውሰድ ከፈለገች ብላ አስቆመቻት ተሰርቶ ከሆነ አይ አንቺ ስላልመጣሽ ነው እንጂ እንደዚህ አይባል ኢቃማ ማለት መኖሪያ ፍቃድ ወይ እንደዚህ ነው ኢጃዛ እንትን ኢቃማ እሺ ኢቃማ ማለት ያ አንተ አንቺ ላይ ተናደደ አንቺ ምንድነው የሚያናድድሽ ልጅቷ የመጣችው ለአንቺ ለመጥፎ ለስድብ አይደለም አንቺ ለሰው ያከራክርሻል አሁን ካላስ አያችሁ ልጅቷ ወረቀቷ ወይ ከምን እንደደረሰ ልትጠይቅ ነው ስላንቺ ክፉ አላወራችም ስትላት ለሷ ምን አከራከረሽ አንድ ሸቃላ አንድ ወረቀት ሳይኖራት ገና ለገና ፖሊስ መጥቶ ይዘኛል ብላ እንዲህ ዱኳን ጥሎን እየፈራሽ ለምትሄድልሽ ምን አከራከረሽ ለሌላ ሰው ታሪክ ሲሆን ግን እኛ ለመዳም ልጆች ቋሚዎች ነን እኛ ተራራ ነን እኛ ክሊማንጃሮ ነን ይላሉ እሺ ጋይስ አያችሁ እንዴት እንደምታስቆማት ብቻ ይሁት ከዛ ምን እንደምትል ስሚ ጄሪዬ ምን ትላታለች ስለኔ ጥሩ ነገር ልታወራ ከሆነ አለች አለ ወሳለን አለች አለ ወሳለን ማለት ዌልካም እንኳን ደህና መጣሽ ነው ሌላ ግን እንድታወራ አልፈቅድላትም አለች እሺ ጋይስ አያችሁ ስሙ ዝግ ስሙ ለምን እንዲነሳ አልፈልግም ማለት መብቴ ነው ለማን ስሜ እንዲነሳ አልፈልግም ማለት ስሜ እንዲነሳ አልፈልግም እንግዲህ አስቡት ጋይስ እኔ ኤጀንሲ አለኝ እኔ ጉዳይ አስፈጽማለሁ ከኢትዮጵያ ትኬት የሌላችሁ ሰዎችና እንትን የሌላችሁ ጨርሰን እዚህ መጣችሁ ሰርታችሁ ትከፍሉናላችሁ ብለው የ8 ወርና የ6 ወር ደሞዝ እንደሚቀበሉ ማስታወቂያ ለድርጅታቸው እየሰጡ ስማችን እንዳይጠራ ይላሉ እሺ ስማችን እንዳይጠራ 16 አይሉ 17 አይሉ የ16 ዓመት ልጅ የ24 ዓመት ልጅ ነች የ23 ዓመት ልጅ እያሉ ፓስፖርት ያወጡላት ያመጧትና የትኬትሽ ሊሞዚን መቶ የተቀበለሽ እንትን ያስገባሽ ያኔ ታመሽ የተኛሽ ጊዜ ሌላ ሰራተኛው ሲጀላ ነበር ምናምን እያሉ የ2 ወር ነው የ1 ወር ደሞዝ ክፍያ የሚያበቃው 7 ወር 8 ወር ነው እድሜ ልክ ደግሞ ማታውቅ ትሆናለች ልጅቷ ትንሽ ከላው ላይ ይወሰዱ 1 አመት ሙሉ የነሱን ብር እንድትከፍል ያረጋታል እንደዚህ አይነት
ማስታወቂያ ለድርጅታቸው እየሰሩ ግን ስሜ ለምን ይጠራል? አይ ማስታወቂያ ሲሰራ በይፋ የሰዎች በደል ግን ፍን ለዛ ነው አረብ ሀገር ሆነው እውቅና አለን ነው የምትሉት እናንተ። እኔ እንደ እውቅናም አልቆጥረው አለን የሚሉ ሰዎች ጋር እየሄዱ ፍን ጓደኛ ልደት ይጠራራሉ፣ ተስካር ምስር አብሮ ይለቅማሉ። ኤሾ ሜሌህ ነዋ ኤሾ ሜሌህ እህል ውሃ ማለት ነው። አብራችሁ ከዛ እኛ በልተን ጠጥተን የለ እንዴ እነና ኢንደና ኤሾ ሚሊ ለሽኪ ደኪ ደምና ትላለ። ገባ? የምንም ኤሾ ሚሊ የለም። ኤሾ ሚሊ ማለት እህል ውሃ ማለት ነው። አንቺ ነሽ እየተሟገትሽ ያለሽ ወንዴ ችግር አለ ወይ? እንዲነሳ አልፈልግም። አንቺን ቤት ሆነ መሲ ቤት ማንም ቤት በጥሩ ለሚያነሳኝ አለን ወሳለን። አያችሁ ጋይስ፣ በእናታችሁ እኔ ባለጌ ስለሆንኩ ነው፣ ችግር የለውም። ስለኔ ነገ ይታሰብበታል። ምን እንዳለ ሰማችሁ? ሳራ ምን አለች? እኔ ቤት አለ የተነሳው ዛት ሚንስ እኔ አስነካሻለሁ ወይ ነው። ገብቶናል። እኔ አስነካሻለሁ ወይ? ይሄን ያህል ርቀት ይኬዳል ወይ? በእኔ አትተማመኝም ወይ ነው እሷ እንደውም ማተብ ልትመታላት የፈለገችው። ከዛ መሲም ከመሀል ላይ ትጫዋለች። አይታችሁ ከሆነ ምን ችግር አለው ስላት መሲም ቤት እዚህም እንዲነሳ አልፈልግም። ስለ ጥሩ ስለ እኔ ከተወራ ግን ሁላችሁም ጋር አለ ወሳለን። በተረፈ ግን ሌላ አልቀበልም። ጋይስ ደላላነት ስራው ራሱ ፍጹምነት ነው ጋይስ። ታውት የአረብ ሀገር ምናምን በኢንተርናሽናል በፈለገ ደላላ ማለት ፍጹምነት ነው ወይ? ይሄን ንገሩ። ፍጹምነት ነው? ኢትዮጵያ ደላላ አለ፣ ዩሮፕ ደላላ አለ፣ አሜሪካ ደላላ አለ። አረብ ሀገርማ እንደዚህ ነው። ፍጹምነት ነው። ታዲያ እንደዚህ አይነት ስራ እየሰራች ጋይስ በእናታችሁ ይሄ እንደዚህ አይነት ስራ እየሰራች ስለኔ ጥሩ ነገር የሚወራ ከሆነ አህለ ወሳለን ማለት ዌልካም እንኳን ደህና መጣችሁ ማለት ነው። እሺ አህለ ወሳለን ማለት ተፈደል አለችው። ይሄውልህ ወንበሩ ይሄው ሚዲያው ነው። እሺ ግን ስለኔ ግን መጥፎ ነው። ታዲያ ይሄ ጋይስ አፈና ከዚህ የበለጠ አለ? ጋይስ አፈና ከዚህ የበለጠ አለ? ፕሊዝ አለ? አረብ ሀገር ላይ ያሉ እህቶቻችን ላይ ማን በደል እንደሚያደርስ ግልጽ እየሆነላችሁ አይደለም? አልመጣላችሁ ነው? አውቃችሁ ነው የተኛችሁት? ልጆቹ ድሮ ሀቢባ ጋር መተው ነው ችግር የሚናገሩት። ሀቢባ ከሷ ጋር ጓደኛ ሆነች። አሁን ጌም ስትጫወት ምን ስትጫወት ምናምን ዘጊዋ ሆነች። ሀቢባ አሁን እንደ ድሮ አይደለች። አውቀዋለሁ በሚለው ለምሳሌ እንትና ፊት አውራሪ ሚኪ ሆነም ቀረም ወንጀለኛ ነኝ ብሎ እሱም ስላመነ መንግስትም ስለሚፈልገው ወንጀለኛ ነው ብሎ እዛው ዱባይ ቀረ። ድምፅ እንዴት አትሆኑኝም ሲል እኔ ድምፅ ሆናለሁ ትላለች። እሷ ስትፈልግ ለወንጀለኛ ትክክል ነው፣ እሷ ሳትፈልግ ሲቀር ግን ወንጀል ነው ብላ እዛው ከመንግስት አካል ጋር ምናምን ጨዋታ ትጫወታለች። መርጣ ነው የምታለቅሰው። በሚኪ አማካኝነት የበሉ ሰዎች ብራቸው የተበላ ሰዎች ልክ አሁን እነ ሰራዊት ፍቅሬ እንደታሰሩት አይደለ እንዴ? እነሱ ማስታወቂያ ሲሰሩ የነበሩት እነ ሰራዊት ፍቅሬ ማስታወቂያ ሰርተው ምናምን አጭበርብረው ነው የታሰሩት። ሚኪም ያው ነገር ነው ያደረገው። ሀቢባ ራሱ እዛ ውስጥ አለችበት እኮ በነገራችን ላይ ማስታወቂያ ሰርታለች ለልጅቷ፣ ለፀጉሯ፣ ለኤጀንሲዋ፣ ለምኗ። እሺ ጓደኛ ሲሆን ዝም እዛው ቅብር ነው የሚያደርጉት። ድሮስ ማንም ሰው በነፃነት ወጥቶ እሷ ጋር ይናገር ነበር። አሁን እንዳለ ህገወጥ ደላላዎች ናቸው ጊፍተሮቿ ራሱ። ይሄ ኢትዮጵያ አሜሪካ ወይ ኢሮፕ ያለው ምስኪኑ ሰው እንዴት እንደዚህ አይነት ስቃይ ይደርስበታል ምናምን በሚል ስለምትሰማቸው ብቻ እንደ ቴራፒ እንደ ምናምን አድንቆት አድርገው ሰፖርት ያደርጓታል። እነሱ የለም ውጭ ሀገር ላይ ቴራፒ ምናምን ሰው ልጅ እንደሚያስፈልገው ሳይኮሎጂ እንደሚያስፈልገው ከሰለጠነ ሀገር ከመኖር ትረዳና እንደዚህ አይነት ችግር ደርሶበት ይሄን መስማት ራሱ ቴራፒ ነው ብለው በዚህ ነገር አፕሪሺየት የሆነ የሚያደንቋት ሰዎች ዝም ብለው ሰፖርት ያደርጓታል እንጂ እንዳለ ሌሎቹ አይታችሁ ከሆነ የህገወጥ ደላሎች ናቸው።
በእነሱ ታስራለች። ካሁን በኋላ በሙኒት በኩል በመሲ በኩል በሳራ በኩል ሰው ተበድሎ አረብ ሀገር ሀቢባ ጋር ወይ እንትና ጋር መጥቶ በደል ይሰማል ብላችሁ በተስፋ እንዳትጠብቁ እናቴ ትሙት እንዳትጠብቁ። መሲ ለና ሀቢባ ማስታወቂያ እንዲሆን ትክክለኛውን አይፎን ትልካለች። ሌላ ሰው ደግሞ ለሀቢባ የመጣውን አይፎን አይተው ኦርደር ሲያደርጉ ቻይናውን ትልክላቸዋለች። ከዛን እሬ የመጣልኝ ከአይፎን ሌላ ነው ሲሏት እኔ ኔጌቲቭ ነገር አልሰማም፣ ሌላም ቦታ ሲወራ እኔ አትሰማም። የሌላ ሰው ነገር ግን ቂጧን እንዲከፍታ ነው ስታወራ የምትውለው። ገባችሁ? ሁሉም ይሄኔ ሳራ ጸጉር ያወጣ በርበሬ ይሸጣለች እኮ። በርበሬው ልክ አይደለም ካሏት ዳውን ነው የምታረገው። መሲ ጋር ሄደው ኮምፕሌን ማድረግ አይችሉም። ለሀቢባ ኮምፕሌን አረጉ፣ ማንም ጋር አረጉ። ዘሴት የዚህ ደጋፊ የዚህ ደጋፊ ዘጌ ደጋፊ ያለ ሌላ ቦታ ሄደው ሲናገሩ ከስር ይሳደባሉ። ከዛ ልጅቷ ወይ ተሳሳተች ይመስላትና ወይ ሰው የሚሰማ ስለማይመስላት በውስጡ አፍና ትቀመጣለች። የአረብ ሀገር ልጆች አፍነው ከደላላ ሪል ላይፍ ላይ ካሉት ጋር በድለው ጮቁነው እንዳያልፍላቸው አድርገው ያስቀመጡት ሚዲያ ላይ ያሉ የአረብ ሀገር ይሄ ቲክቶከር ምናምን የሚባሉት ናቸው። ዛሴት የእውነት እንግዲህ ስለኔ ጥሩ ካወራች አለወሳለን እንኳን ደህና መጣች። መጥፎ ነገር ግን አላስተናግድም። በተለይ እኔ ጊፍት ሰጥቻችሁ እኔ ልደታችሁ ላይ መጥቼ ወርቅ ሰጥቻችሁ እንዴት ስለኔ ታስወራላችሁ ነው። ወርቋን ፊቷ ላይ በታትኜ ነበር እኔ እንደገና አቅልጬ አልሰጥሽም እምላት ልቃሚ ንፍጣ። ዛሬ ወርቅ ሰጡ አይደለ የሚመጣው አመትም ትሰጠኛለች በሚል ተስፋ ነው እኮ። በተስፋ ነው አብረው የሚኖሩት፣ በተስፋ ነው በሐሳብ እየተበዳዱ የሚኖሩት እኮ ጋይስ እነሱ። እኔ ላይ ደግሞ አክት ልሰሩት። እኔ እኮ ከሚዲያ ምንም የማገኘው ምንም የማጣው ነገር እኮ የለኝም። እመጣለሁ ጭንቀቴን ተፍቼብን የምወጣው ምን አባት አመጣለሁ። ልቃ እኔው ፈልጌ ወደፊት ካልሄድኩ ወደኋላ ካልተመለስኩ ኖበዲ እንደዚህ አይጠመዝዘኝ አንድ ሰው። ልቃ የምቀልበው ወንድ የለኝ እንትን የምለው የለኝ። እንዲህ ላቤን ጠብ አርግቼ የምኖር ሰው ነኝ እኮ። ልቃኒ ቆሻሾች እንደናንተ አለቅላቂ መሆን የቀረኝ ረኩት ግን ገንዘብ ይዛብኛለች ማለት ምን ትርጉም እንዳለው ልቦናሽ ያውቃል። ታሪ አንቺ እኮ ማስረዳት ስላላስረዳሽ ነው ለባቢ ምን ሆነሽ ነው? እንግዲህ አስቡ። እንደዚህ አይነት ኮንፊደንስ የሌላቸው ሁሉ ቀን እንዲሞገሱ የሚፈልጉ ሰዎች ናቸው። ገባችሁ? ዛሴት ይሄ ነው እንትን የምትጠብቀው እሷ። እኔ አሁን ፓራሳይት ማለት ነው ሙኒት ማለት ምናምን ብል ወይ የሆነች ቆንጅዬ ልጅ አለች። የእውነት ስርዓቷ ደግሞ በዛ ላይ የሐረር ልጅ ናት መሰለኝ። ግልጽ ናት ብለሽ ያንን እያጨሽ ነበር ስለኔ የምታወሪው። እከካም የሌለኝን ኬት ላምጣ አለ ኤፍሬም ታምሩ ነው ማን ያለው? ኬት አባሽ ታመጫለሽ የሌለሽ? እከካም እዚህ ጋር $10 ትሰጪና $1000 ትፉ እያልሽ ምዘቀዝቂ ሸቃላ ስንታለች። እዚህ መታ በጎ አድራጎት ረገ በጋ አድራጎት በሚለው አስተካክሉት። በነገራችን ላይ እያለቧቸው ነው። እኛ ላይ አለም እዛው ምንም ያልገባቸው ምንም አማራጭ የለንም። እነሱ ምድናገር እነሱ ናቸው እጃቸው ረጅም ብለው ተሳቀው ለሚኖሩት ሸቃላ ላይ መልክ ስሩ እንጂ እኛ ላይ አይደለም። ቆሻሻ ዩ ቲንክ እኔ ሳራ ጀዝባ ማሰልሻለሁ እንዴ? እከካ እስከ ዛሬ ምንም ስለማትመስሉኝ ይሄን የተርመጠመጠ ተግማማ ነገር ብቻ ስለምታወሩ ቦታ ስላልሰጧችሁ ነው እንጂ እስከ ዛሬ ነገር ስንት ጉዳችሁ ነበር ማወጣ። እንደዚህ አይነት ትኩረት እንዳለኝ ቢያውቁ መተንፈሻ ያጡ ስንት ሰው የመጣ የእናንተን ጉድ እንደዚህ በኢንሳይደር እንደዚህ ዘረግፉልኝ ነበር። አሁን ጥሪ ባቀርብ እናንተ አላቀርብም ያላችሁት ኬዛችሁ ይቀርብላችኋል። በመሲ የተበደልክ፣ በሳራ የተበደልክ፣ በሀቢባ የተበደልክ፣ በዚች ሙኒት ነው ሙነሬ የምትባል ሴትዮ የተበደልክ ካሁን በኋላ መተማውራት ትችላለህ። ቁጭ ብለህ ማን አባቱ እንደሚነካ አሳያችኋለሁ። ማን አባቱ ቆሻሻ እኔው ልሂድበት ብል ስንት ተበዳይ እንደሚመጣ አውቃለሁ። ይሄ የሰው ኬዝ መስማትን የጀመርነው እኛ ነን።
7 ዓመት ሙሉ እኔን የሚያውቀኝ ይናገር ዩቲዩብ ላይ ቆሻሻ። እኛ ዘፈን ጨርሰን በዜና እየጨፈርን ያለን ምድረ ፋራ ፍሬሹላ ማለት ነው። መልክ ትሰራለህ እዚህ። አንድ ቀን ስለ ራሷ እኔ ስታወራ ሰምቻት አላውቅም። አንድ ቀን ስለ ራሴ ምን አባሽ እንዳወራልሽ ነው የምትፈልጊው? እቺን የመሰልኩ ቆንጆ ነኝ፣ አይተሽኛል። በቃ ስሲኝ ማደር ነው። ሌላ ምን አለ? ሳያ ምን አባሽ መሄጃ አለሽ? ምን ከባልሽ ጋር ቁጭ ብለሽ የምታወሪው ወሬ እንኳን የለሽ። የእውነት ሸምግሏል። እዛ ተጠቅሎ እንትን ይላል። እኔን ነው የምታየው። ስታጨሺ ምን አባሽ ስራለሽ? ስመረቅኝ ሳይ ስላንቺ ስለኔ ምን ነበር ላንቺ ምነግርሽ? ምን ልታመጪ? የእናንተ ጉድ ራሱ መቼ አልቆ ለኔ መች ጊዜ ሰጣችሁ? ጭራሽ ስለኔ መስማት ፈልጋለሽ? ይሄን የመሰለ መልክ ይዤልሽ መጣሁ። ምን ትፈልጋለሽ? ያ ቢንተል ሐላልኝ ቢንተል ሐራም አይደለው። ምንድነው ሳይኛ በቃ አብስትራክትም የለም እንዴ? ምድረ ዳይፐራምና ዲፕረሳሙን ለዚህ መጥቶ እከካ ለራሷ እኔ እንዲህ ነኝ፣ እንዲህ አይነት ቤተሰብ አለኝ፣ እንዲህ አይነት ነገር አለኝ የሚል ነገር ስትሰማ እንዲህ አይነት ቤተሰብ አለኝ ምን ታሪክ ልትጋቢ ነው እንዴ? ከኛ ቤተሰብ ጋር ቤተሰብ ድህነቱን አምኖ የሚኖር ሰው ነው። አጭበርብሮና የሰው ደም ላይ የሚዝናና ቤተሰብ የለኝም። እሺ እናቴ ልብስ አጣቢ ናት። ታሪኬን ባጭሩ ልንገርሽ። እዚህ ጋር ክላሲካል ቢገባ አሪፍ ነበራል። የማሙድን ላስገባ እንዴ? ክላሲካል ላስገባበት እዚህ ጋር። እሺ አሳዛኝ መስዬ ነው መቅረብ ያለብኝ። አባ ህዝቡ አሳዛኝ መስሎ እየቀረበ ነው። ጉድ እያፈላ ያለው ለምንድን ነው? ያ ቆይ ክላሲካል አስገብቼ ነው ይሁን። ክላሲካል አስገብተ ነው እንጂ ይሄ ህዝቡ ጨካኝ ትመስላችኋል። ገባችሁ? ያ ክላሲካል ታስገባል። እንደምነግርሽ ቤተሰቤ እናቴ የሰው ደም ምጥጠጣ አይደለች። ሰው ከሚያለቅስብህ ደም ከንፈሶ የሰው ሀቅ ኖሮብህ ሰው ከሚያለቅስብህ ዳሁን ብሎ ድህነቱን እንደ ኩራት አድርጎ የሚኖር ዘበኛ አባት አለኝ። እናቴ ልብስ አጣቢ ናት። ወንድሜ መሬት ላይ የወዳደቀ ጫት እየለቃቀመ ሻጭ ነው። እህቴ እንጀራ ጋጋሪ ናት። ግን ማታ ይተኛሉ። ቦርሳጉላ ሚ ይታገሉታል ይታደሉታል እንጂ አይታገሉት። ኢንተረስቲንግ ዚስ ያ ስትል ሰምቻት አላውቅም። ሁሌ ስለ ሰው ስታወራ ሰው እባካችሁ ተባበሩ፣ ነጭ ቅማል ነው አሉ። ስማት አላውቃትም ብላለች። ስሟ ነጭ ቅማለው ቢጫ ቅማለው ብላው ተባበሩት ብላው ትላለች። ታሪኳን አናውቅም ይላሉ ጋይስ። እኔ ሚኒሊክ ነኝ፣ ጣይቱ ነኝ፣ ኃይለ ስላሴ ነኝ ማለት ታሪክ ተነግሮ የማያልቅ ብዙ የበጠበጥኩት ብዙ ያስለቀስኩት የሰው ደም የሰው ላብ ያለብኝ ሰው ስለሌለ ታሪኬ አንድ ሰከንድ አይፈጅም። በቃ ነገርኩሽ እኮ አሁን ታሪኬ ነገርኩሽ። ዛሴት ያለውበት እኔ ደግሞ ምን አይነት ላይፍ ስታንዳርድ ላይ ነው ያለ ካልሽ እኔን አይተሽ የራሽን ሳይን ቴክስት አጥፎ እስቲ አንዴ ሳይ ከዛ ላልገባው አስረጅ
ባፋን ኩሎ ይላል ያ እንትኔስ ድፍረቷ ጋይስ ለነገሩ ቅጥል ጽማ እናስተካክለውና ፓራሳይት በሏት እስኪ። ጭንቅላትሽ በጣም አሰበ። የመጨረሻ ባያስብ ምን ነው የሚያስበው? ግን ጭንቅላትሽ እንደዚህ አስቦ በሁለተኛው ቀን ነው መተሽ መልስ የመለሽው። የመጀመሪያ ቀን አልገባሽም ነበር። በሁለተኛው ቀን አስበሽ ተጨንቀሽ ይሄንን ካሰብሽ ሳታስቢ ምን ነው የምታስቢው ማለት ነው? ምን ነው የምታስቢው? አንቺ አረብ ሀገር ገብቶ አረብን አግብቶ መኖር እና ሀገር የማያውቁትን ሀበሻ ወይም ደግሞ በአንድ እግራቸው በሁለት እግራቸው ያልቆሙ እህቶቼ ላይ በእነሱ ላይ እነሱ እየቀለጡ አንቺ እያበራሽ እነሱ እንደ ሳር ተነጥፈውልሽ በእነሱ ላይ በመራመድ የመጨረሻ ስኬት አድርገሽ በዛ ላይ ደግሞ ፕላስ ሽማግሌ አረብ ሲጨመር የመጨረሻ የህይወት ታርጌት ስለመሰለሽ የመጨረሻ አውቀሽ ጨርሰሽ ተደላድለሽ እየኖርሽ ነው የሚመስልሽ። ይሄ የህይወት ግብሽ ነው። የምነግርሽ ነገር ገና አልጀመርሽውም፣ አልኖርሽም፣ ምንም አላረግሽም። ህይወትን ሳትጀምሪ ኃጢአት ውስጥ የተሰፈክሽ ሰው ነሽ። ገብቶሻል? የተዘፈክሽ ሰው ነሽ። ያ ለዛ ነው እግዚአብሔር ሊያስተምርሽ ይሆናል በልጆችሽ ያሳየሽ ብዬሻለሁ። ሊሆን ይችላል ያልኩሽ። ገብቶሻል? ይሄ ቆም ብለሽ እንድታስቢ ነው ካልገባሽ ያልኩሽ። አይ በዛ ምክንያት ካልሆነ አልሐምዱሊላህ ረቢል ዓለሚን ጋችሚ በዚህ አስተካክሉላት። አራሙ ይጥበቀና እኔ አልሰድብሽም። እንደዚህ አምረሽ ተው ታርጌ ልንገርሽማ እኔ አልሰድባትም። ወላሂ በሷ ዝኑብ አልወስድም። አንቺ ግን የእኛን ዝኑብ ውሰጂ። በዛ ላይ በጣም የተሳሳትሽው አንድ ነገር ሁለት ልጆች አለኝ ኦቲስቲክ ናቸው አለች። እኔ አልሐምዱሊላህ ወሽኩር 6 ልጅ ነው ያለኝ። ማሻአላህ ተባረካላ። ከ6ቱ ደግሞ 2 አይደለም ያልኩት 3 ልጆቼ ኦቲስቲክ ናቸው። 2ቱ ድነው አንዱ ይቀራዋል። እዚህ ጋር ያዋት ጋይስ 2ቱ ድነው አንዱ ይቀራል አለች። እንኳን ዳኑ ሁሉም ቢድኑ ደስ ይለኛል። ለምን መሰለሽ? ምን አይነት እምነት አለኝ? ብዙ ጊዜ ሚዲያ ላይም ሳወራ አሁን ለምሳሌ ጂጂ እንድትጎዳ ሳምሪን ሲረግሟት ደስ አይለኝ። ሳምሪ የራሷ በምታመጣው ቶፒክ ስትረገጥ እኔም ረግጣታለሁ። እንደዛ ነው የሚመች። ጂጂን ለመጉዳት ናቲ እንደዚህ እናድርገው ሲሉ ከድሮም ጀምሬ ማልስማማ ሰው ነኝ። ለምን መሰልሽ? ያው ቤተሰብ አለ፣ ግፈኛው ቤተሰብ አለ ምናምን፣ እነሱን ቁስል በቁስል እንዲያደርጋቸው ነው የምፈልገው። ግን በእግዚአብሔር ስራ አይገባም ስለምን በቃ እንትላል። ግን ፍላጎቴ ለምን እግዚአብሔር ለምን እንዴት አደረገ እነሱም ነበር ምናምን እላለሁ። በዚህ በጣም አላምንም። ግን በእግዚአብሔር ስራ አልገባም። ገብቶሻል? ሌላውም ሁሉም ቢምርልሽ ለአንቺ አይደለም የሚምርሽ፣ ለራሳቸው ቢምራቸው ደስ ይለኛል። ለአንቺ አይደለም። ማን አባይ ስለሆንሽ ምህረቱ ለራሳቸው። ገብቶሻል? ልጅ ወይም ደግሞ እንትን ከእናት ሆድ ከወጣ በኋላ ሪስኩንም እድሉንም ይዞ የሚወጣው ለራሱ ነው። ህይወትን የሚኖረው ለራሱ ነው እና ለራሱ እንዲምረው ደስ ይለኛል። ላንቺ አይደለም። ገብቶሻል? ችግር የለብኝ። ሲጀምር አልስማማም። በእግዚአብሔር ስራ ባይገባም በፈለገ ነገርም ቢሆን ያ ዲኖ ደግሞ እሱ ይሰድብሻል። እኔማት ምን እንዳለ ሰማችሁ? 3 ልጆች ናቸው የኔ ትንሽ ማለት እርዳታ የሚያስፈልጋቸው ልጆች አለች። 2ቱ ድነዋል አለች። የቀረኝ አንዱ ልጅ ነው። እኔ አልሰድብሽም አለች። የቀረው አንዱ ልጄ ኢንሻአላህ ድኖ እሱ እንዲሰድብሽ ነው ማረግሽ አለች። የመጀመሪያ የአፍ መፍቻው እናትሽ ትበዳ አድርጊው፣ እንደዛ አድርጊው። አይመስልሽም? የመጀመሪያ አፉን የሚፈታበት ስድብ ወይም ቋንቋ እናትሽ ትነፋ የሚል አድርጊው። በስድብ አይደል እንዴ
አፉን ይፈታል የምትዩ በጣም ደደብ ናት ጋይስ። ምን እንዳለች ሰማችሁ? እኔ አንቺን አልሰድብሽም አለች። ኢንሻአላህ አለች። አሁን የቀረው የመጨረሻ ልጄ አሁን ሕክምና ላይ ነው ያለው አለች። ሲድን ራሱ እንዲሰድብሽ ነው ማረግሽ አለች። የመጀመሪያ ስድብና የአፍ መፍቻ የምታረጊው ሄለን እናትሽ ትነፋ የሚል ጽፈሽ አስቀምጪ። ካሁን እንዳትረሽ። በሐራረኛ ነው መፍታት ያለበት። ሰው ልጄ ቁርአን እንዲለምድልኝ ሽክሩን እንዲያደርስ ምናምን ይላል። ገባችሁ? እግዚአብሔሩ እንዲያገለግልልኝ ለሰዎች ጥሩ እንዲያደርግ እንደዚህ እንትን ካለ ምናምን እንደዚህ አይነት ሰዎችን መዳን እንደሚችል ማስተማር እንደሆነ ለነሱ አሪያ እንዲሆን ነው ይላል። ያንቺስ አየሽ ደደብነሽ የሚልሽ ለዛ ህይወት ማለት ልጆች ላይ በሁለታቸው እግር ላይ ያልቆሙ ሰዎች ላይ መረማመድ እነሱ ላይ አና ዘውጂ ምን ዱባይ እያልሽ መራቀቅ ይሄ የመጨረሻ ታርጌት ስለሆነ ሌላ ነገር ማሰብ የሚያስፈልግሽ አይመሰለሽም። ለዛ ነው ልጄ ልክ እንደዳነ እንዲሰርብሽ ነው ማረገው። ዱዳ ሆኖ ቢቀር ይሻላል። በነገራችን በእንደዚህ አይነት ነገር ለምን ምን ያደርግለታል? አንቺ በምትሄጂው ከሄድም ማለት ነው። ለመሳደብ ስድብን የመጀመሪያ ልታሰድቢው ቴራፒ የምትወስጂው ከሆነ በጣም ያሳዝናል። እኔ የኔ ልጅ እንደዚህ አይነት ቴራፒ እየወሰድኩት የመጀመሪያ ኖርማል ሲሆንልኝ የእግዚአብሔርን ቃል ነው እግዚአብሔር ይመስገንን ወይ እንዲያነብ ወይ እንዲል ማረገው ወይ እኔ ስል ያቺን ቃል እሱ እንዲደግማት ነው ማረገው። ገብቶሻል? አንቺ የመጀመሪያ ቴራፒ ላይ እኔ እንዲሰድብ ነው። በሐረረኛ አስፈጭው ሰላምቱን ይረለማ ይበለኝ ጻፊው በኦሮመኛ ጻፊው በኦሮመኛም በአማርኛ ሰላምቱ ይበለኝ በኦሮመኛ ደግሞ ተነፊ በአማርኛ ደግሞ ተነፊ ይበል። ያ ከዛ በኋላ እንለዋወጣለን እንደዚህ አንቺ ትብስ አንተ ብስብስ ምናምን ነገር። አያችሁ ምን አይነት ደደብ እንደሆነች ገባችሁ? ልጇን ለስድብ ነው እያጨችው ያለችው እየጠበቀችው ያለችው ለትልቅ ነገር ነው። እሷ ግን ለስድብ ለአንቺ ቆሻሻ ስራ ልጅሽን ለሰዳቢነት ስትመርጪው በጣም ያሳዝናል። ገብቶሻል? ምን አይነት ደደብ እንደሆንሽ። ለኔ ቆሻሻ ነገር እኔ አንቺን ነው የተናገርኩት። እናት ለልጇ ስትል ተወጋች ጎሽ የሚባል ነገር አለ አይደል? አንቺ ነበርሽ ይሄን ቆሻሻ ዓለም እኔ እንኳን ባልጌ ብሆን ይሄን የብልግና ዓለም መመለስ አለብኝ መጋፈጥ አለብኝ ካልሽ መጋፈጥ የነበረብሽ አንቺ ለጀመርሽው ቆሻሻ ዓለም ልጅሽ እንዲረከበው እንደዚህ ቁጭ ብለሽ ወፌ ቆመች አይነት እንዲቁጭ ብለሽ አትጠብቂው። የጠበቅሽው ለምንድን ታውቂያለሽ? ደደብ ነሽ። የህይወት ጥግ ይሄው አሁን ያለሽበት ነው የሚመስልሽ። እቤትሽ ከሚሰሩ ሸቃላዎች ከነሱ ቀና ብለሽ ወይም እንቅልፍ በጠገብሽ ሰዓት ወይም ደግሞ እንትን አላርም በጠራሽ ሰዓት በመነሳትሽ ህይወት ያ መስሎሽ ነው። ህይወትሽን የምትለኪው ሌላ ስራ እስከሚያገኙ ድረስ አንቺ ቤት በሚሰሩ ሰራተኛ ልክ ነው። ለምን እነሱ ስትጠሪያቸው አቤት ስለሚሉሽ ቤትሽን ስለሚያጸዱ ዓለምን ሁሉ የበለጥሽ መስሎሽ ለዛ ነው እንዴ የምትይው። ገና ደደብ ነሽ። መሀይቧ መዳም ነሽ። በነገራችን ላይ የእውነት መሀይቧ መዳም፣ በዛ ላይ የሰው ሀቅና የሰው ደም ያለባት ነሽ። ለኔ እንዳትመልሽ ቆም ብለሽ አስቢው። እስከ ዛሬ ደላላነት ከጀመርሽ ከኢትዮጵያ ያስመጣሻቸው እህቶቼ ወንድሞቼ እውነት ባልሻቸው ቦታን ያሉት ለኔ እንዳትመልሽ ከሊናሽ ጋር ወሬ እሺ። እውነት ያልሽው ቦታ ነው። ሹፍርና ብለሽ ያመጣሽው ወንድሜ የት ነው ያለው? በዱባይ ሙቀት ሲሚንቶ አመላለሽ አርጋልሽ የምታስቀምጩ ፓስፖርታቸውን ይዘሽ ምን የመሰለ ስራ ያላቸው ወንድሞቼ በስመ ውጭ ሀገርን እንትን ብላችኋል እንዴ? አሁንማ የወንድም ሸቃላ ተጀምሯል። ሸቃላም ታወጣላችሁ የወንዶች ነው። ስንቱን ህይወትን አበላሽታችሁ ወንድሞቻችንን
ሹፍርና ነው፣ እንትንነት ነው፣ ጋርድነት ነው፣ የአሚሩ ምናምን ነው ያላችሁ አምጥታችሁ አይደል እንዴ? ይሄ ማለቂያ የሌለውን ፎቅ ሲሚንቶ አመላላሽ አድርጋችሁ የምታስቀምጡት? እንደዚህ ብለውን ያመጡኝ ሲል ዝም ብለ ስራ እያላችኋል እንዴ አፉን የምትደፍኑት? እህቶቼ ምን አባታችሁ ስራ ብላችኋል እንዴ ሽርሙጥና የምታስቀጥሯቸው? የማንም ቁሻሻ ወንድ ቁሻሻ መድፊያ አድርጋችኋል እንዴ የምታስቀምጧቸው? እየዘጋችሁ ድንግላቸው እያላችሁ አረብና እነሱን ላይ በር ዘግታችሁ የምታስቀምጡት ስንቱ ናቸው? ሮማን ጋር መጥተው ሲያለቅሱ የነበሩት በር ተዘግቶባቸው አንዷ ቴሌፎን ይዛ እንደዚህ አይነት ልብስ ልበሱ ብለውናል ብለው 10 ሴቶች ሲያለቅሱ አልነበረም? ቴሌፎን ነጥቃችሁ የት እንዳሉ እንኳን አይታወቁም ልጆቹ። ቁሻሻ ለማያውቅሽ እሺ፣ እኔ ላይ አይደለም ታክቲክ የምትጫወቱት እሺ። ቆም ብለሽ እውነት አንቺ አንደርግራውንድ ቤት ይሄን ያለሽ እህቶቼን የምትቀብሪበት አስረሽ የምታስቀምጭበት ሙኒት የምትባዩ ገብቶሻል? ስንቱ ነው እንዳያመልጡ ብለሽ ፓስፖርታቸውን የደበቅሽ? ስንቱን ነው እግራቸውን አስረሽ አፋቸውን ፕላስተር ያርሹ? ምክንያቱም ከላይ መክተብ ነዋ፣ ከላይ ቢሮ ነው። ጉዳይ ሊያስፈጽም የመጣ ሰው ወይ ምናምን ድምጻቸውን እንዳይሰማ ስንቱን ነው ውሃ ከፍክፈሽ የምትገርፊው? ውሃ ከልክለሽ ይሄኔ ከመዳም ቤት የጠፋችውን ስራ አስተማገኝልሽ ብለሽ ነው ቢሮሽን ስታስጠርጊያት የምትዩ ቤትሽን የምታስጠርጊው። በዛ ላይ አንቺ ራሱ በሰቀቀን ያገኘሽውን ሽማግሌ የሚጠብሱብሽ እየመሰለሽ አሲድ ድፊባቸው ነው የሚልሽ የሀበሻ ሴቶች ላይ 10 እየደወልሽ ባባ ተነሳ እንዴ እያልሽ ነው የምትጠይቂያቸው። ምክንያቱም ለአንቺ ፓስፖርትሽ ነዋ አረቡ። ይሄኔ እኮ እኛንን አረብ ምንለው እንጂ ካድም የሚባሉ ናቸው በዜግነታቸው እኮ ካድሞች። ካድም ማለት እንደዚህ እንደ አቦርጂናል እንደ እንትኖች የለም እንደ ናቲቭ አሜሪካኖች ተገለው የሚኖሩ የድሮ ሀገሩን ያገኙ የሚኖሩ ምናምን ግን አሁን ተገለው የሚኖሩ እንደ ባሪያ የሚኖሩ። ይሄኔ ካድም አግብተሽ ነው የምትኖሪው። ለሀበሻና ለሀገር ቤት ነው። እኔ አረብ አገባው። እኛ አረብ ሀገር የነበርነው ሰዎች እናውቃቸዋለን። ልቅም ቀን ይወላ ይሄኔ እያስፈራራሽ እሱን ራሱ እየቀለብሹ ነው የምትኖሪው። ልንገርሽ ሙኒት የምትባይ ይሄኔ እያስፈራራሽ እሱን ራሱ እየቀለብሹ ነው የምትኖሪው። ገብቶሻል? እንደገና ሰራተኛዋን አታምናትም። ይሄኔ ስንቷን ይሄኔ ፊቷ ላይ ስንት ነገር ደፍተሻል። ስንቷን ቡጭርጭር አድርገሽ ለቀሻል። ሀቢባ ጋር እንኳ የምትታወቂው አንቺ በመተቸት ነበር እኮ። ከሀቢባ ጋር እንኳ እስቲ ክሸሽኝ ብላችሁ ስንት ስትሰዳደቡ ነበር እኮ ስንት። ከዛም በጉዳይ ጨረሳችሁ። ከዛ በኋላ አንቺን በደለችኝ ብሎ የሚመጣ ሰው የለም። እቤትሽ የምትሰራው ሰራተኛ ምግብ እንዴት እንደምከለኪያት 3 ቀን እንዳልበላች መታ ስታለቅስ ነበር። ፓስፖርቴን ተቀበሉልኝ ብላ አንዷ መታ ነበር። ወንድ ልጅ ደግሞ ወረቀቴ እንደዚህ ብላ እንደዚህ ብላ አምጥታ እንደዚህ ይሄውና ብር ይሄ ማስረጃ ለምን ነው የሚባሉት? ቅልቦች ለነሱ ልኮ ቅልቦች እያንዳንዱ ለሀቢባ ልኳል እንደ ጉዳዩን የዘጋችሁት ዝም ያላችሁት ሌባዎች ቁሻሻ። አንድ ነገር ልንገራችሁ፣ ቅልብም በሀቢባ አማካኝነት የስንቶቹን እንባ እንደዚህ ሸፋፍነ ቁጭ ብለ አንድ ነገር ልንገር፣ የሰው እንባ ይዘገያል እንጂ እንትን አይደል። ከነ ሰራዊት ፍቅሬ ከነ ካሊድ ተማርሺ። የሰው እንባ ደሃ ሀቅ የሌለው ነው የሚመስላችሁ። ደሃ ብር ላይ ኖሮ ይችላል፣ እንባ ግን አለው። እሺ በስደት ሀገር ላይ ደግሞ ስትጸልይ እንባ ጠብ ካለ እግዚአብሔር አላጡን ነው የሚሰማ። ስደተኛን እግዚአብሔር ይሰማል። ስትታመም ስትጸልይ እግዚአብሔር ይሰማል። ገባችሁ? ያ እናንተ ይሄ እንትን ያውቀኛል ምናምን መታችሁ ለመልክ $100 ትሰጣላችሁ። የሆነ ሰው ተቸገረ ሲባል ለዛ የሰጣችሁትን $100 ከሌላ ሰራተኛ እንዲህ የደለቃችሁ ነው የምታስተፏት። እዚህ ትሰጡና እዛ ታስተፋላችሁ። እኛ እናውቅማ። ይሄ መኒ ላውደሪ ነገር አይገባንማ። በመስኮት ሰጦ በበር ምናምን እኛ አይገባንማ። ይሄ ነው ለኔ የምትነግሩኝ። ቁሻሻነታችሁ በጣም ብዙ ስለሆነ እኮ ስንቱን መንቻካ ምናምናችሁን ምኑን እናወጣለን ብለን ነው እኮ ዝም ያላችሁ። ርምጥምጥ ነገር ነው እኮ ስታወሩና ስትሄዱበት ማያችሁ። ለዛ ነው እኮ ቦታም ያልሰጡት። እኔው ቦታ ልስጥና የተበደሉ ሰዎች እንደማይገርፉ አሳያችኋለሁ። ቁሻሻዎች እኔ ላይ መልክት እኔ ሳራ መሰልኩሽ እንደ ጀዝባዋ
የሰው ባልና ፖሊስ ከስራ አቋርጣ እንትን ያመጣች የሷ ብጤ መልክም ይመሳሰላሉ። ጅልነትም ጀዝባነትም ደደብነታቸው ራሱ ከባሏ ጋር ይመሳሰላሉ። ችግሩ ሰው ሲያገባ የሆነ ትርፍ አለው። ትርፏን እኔ እስካሁን አላየሁም። ማንም ሰው የሆነ ንግድ ሲነግድ የሆነ ትርፍ አለ። ሰው ደግሞ ባል ሲያገባ የሆነ ትርፍ አለ። ትርፍሽ ምን ነው? ኪሳራ ነው እንዴ? ኖ ትርፍ ጀስት ፑሽ ኢት እከካ ልቀ ማሰድብሽ አንቺን በሱ ነው ሲጀመር አንድ እንደው ማርያምን መናገር የፈለኩት እንግዲህ ሰማችሁ። ሶስተኛ እኔ አልሐምዱሊላህ ሁለቱ ልጆቼ ትንሽ እርዳታ ያስፈልጋቸው ነበረ። እርዳታ አግኝቶ አሁን ድነዋል አለች። ከዛ አሁን አንደኛው ልጅ ይቀረኛል አለች። ማለት ከትንሽ ከኦቲዝምነት የሚሻለው ልክ እንደ ዳነ መጀመሪያ ማሰድበው አንቺን ነው አለች። የአፍ መፍቻው ማረገው አንቺን በመስደብ ነው አለች። ህዝቡ ደደብ ነው ግን እኔ ባለጌ ነኝ፣ ችግር የለውም። የኔና የሷን ብልግና የኔና የሷን ጸብ እሷ አትሸፍነውም እንዴ? ይሄን ቁሻሻ ዓለም ለምን ታስተምረዋለች? የመጀመሪያ አላማሽ ቁርአን ማስተማር አይደለም ማለት ነው። እኔ ቡና ቤት ውስጥ ሆኜ ብሰድብሽ የመጀመሪያ መተው የሚነፋኝ እኔ ነው ማለት ነው? እውነት እንዴ? ለመጀመሪያ ጊዜ የሰደበችው ቡቺ ብትሆን መጀመሪያ የሚነፋት እሷን ነበር ማለት ነው። እዛው ዱባይ ቀርበ ስለሆነ እንደዛ እንዳልሽ አልገባሽማ። በጣም ያሳዝናል። ሄ ጋይስ ህዝቡ ዝም ብሎ ነው በአጋጣሚ ነው ልጅ የሚወልደው። ከወለደ በኋላ እንኳን እኔ ባመጣሁት ነገር ለምን ልጄ እንደዚያ ነገር ውስጥ ይገባል ብሎ ቆም ብሎ ያስቡን ጋይስ። ሺት ሃይ ምን እንዳስታወሰችኝ ታውቃላችሁ? እኛ ሰፈር ታውቃላችሁ፣ እኔ ገጠር ልጅ ነኝ። ጀስቲንዬ ሰላም ብዬሻለሁ። እኔ የገጠር ልጅ ነኝ ታውቃላችሁ። አም ፍሮም ባዲያ ጋይስ ያ አፕሪሺየት የገጠር ልጅ ነኝ እና የራሳችን ባህል አለን። የራሳችን አካባቢያችን የሆነ የምንተዋወቅበት ባህል አለ እና ሰው ሲሞት ያንን ሰው ለማሰብ እሱ የሚያደርጋቸውን ነገር ነው ለመታሰቢያነት የሚደረገው መታሰቢያ የሚደረገው። አንድ ጊዜ የሆነች አስለቃሽ ሞተች እና እሷን ለመታሰቢያነት ሲባል እሷ ስትሰራ የነበረውን ስራ መስራት አስለቃሽ ሆነ። ወይኔ ወይኔ እንትና ምናምን አይነት እንደዛ አይነት አድርጎ ምሽቱን አሳለፉት ማለት ነው። አንድ ቀን ደግሞ የሆነ ጋሽ አበበ ነው ጋሽ ጣሰው የሚባሉ ሞቱ። ጠጃም ናቸው፣ በጣም ይጠጣሉ። ከዛ ለሱ መታሰቢያነት ተብሎ እሱ የሚያደርጋቸውን በምድር ላይ ያለ የሚያደርጋቸውን ነገር ለሱ መታሰቢያነት ተብሎ አንድ ቀን ይደረግለታል እና ሁሉም ጠጅ ጠጥቶ ሲሰክር አደረ፣ ሲራጨው አደረ ነው የምላችሁ። ለሱ ክብር መታሰቢያነት። አንድ ቀን ደግሞ ቤቲ ሞተች። ቤቲ ምንላት ቤቲ ደግሞ ስራዋ ምንድነው? ቡና ቤት ነው የምትሰራው። ቡና ቤት ነው የምትሰራው። ከዛ እንደ አጋጣሚ ለወንድሜ ብር ልኬለት ነበርና ስደውልለት ቴሌፎኑ ለምን ደሞ አይነሳው? እዚህ እኮ ሀዘን ላይ ያለ ነው። ማን ነው ደግሞ የሞተው ስለው ቤቲ ሞተች አለ። ቤቲ ማን ስለው ቤቲ ቡና ቤት የምትሰራው አለኝ እና ስለው እኔ እንጃ ተራ አሰላፊውና ጉዳይ አስፈጻሚው ምን እንደሚለን ቁጭ ብለን እየጠበቀን ነው አለኝ። ዋናው የማህበሩ አስተባባሪ የድሩ አለቃ ፊሽካ የሚነፋው ምን እንደሚላቸው እየጠበቁ ነው ያሉት። ምን ይመስላችኋል ለሷ መታሰቢያነት የሚደረገው? ለሷ መታሰቢያነት ምንድን ነው የሚደረገው ጋይስ? እና ሙኒት እንደዚህ አይነት ታሪክ እንዳወራች ታውቂያለሽ? እንኳንም ቡና ቤት ቁጭ ብዬ ስለ ልጅሽ አላወራሁ። የመጀመሪያ ብር ከፍሎ የሚነፋኝ እኔን ነበር ማለት ነው። አይሽ መስጊድ ውስጥም ቁጭ ብዬ ብናገረው በእኔ ምክንያት ሰጋጅ ይሆን ነበር ማለት ነው። ወይ ሰይጣን ወይም ደግሞ አንቺ ወደ መንገድ ያልወሰድሽውን እኔ ወደ መንገድ መልሰው ነበር ማለት ነው። ችግሩ ሁለታችንም የተገናኘ ነው ባለጌ መንደር ሆነ። ያሳዝናል። እኔ የፈለገ አንቺን ብናገርሽ ልጅሽን ለዚህ ለቆሻሻ ነገር ይመልስልሻል ብለሽ ለዚህ ማጨት በጣም ለልጅሽ ቦታ እንደሌለሽ ያሳያል። እንዳትደግሚው።
እሺ ገብቶሻል? እኔ ባለጌ ሊሆን እችላለሁ። ያ ምን ነው የሚባለው? ምን ለልጇ ስትል ተወጋች ይባላል አይደል? እኔ ያለሁበትን ዓለም ልጄ እንዲያየው አልፈልግም። ልጄ የራሱ ዴስቲኒ ያለው የራሱ መንገዶች አሉ፣ የራሱ መሄድበት ገብቶሻል? እዛ ሴት እንኳን መንገዶች አይደለም ኢትዮጵያ ላይ ያሉ ብሔር ብሔረሰብ ስም አልነግረው፣ ብሔሬ ምን እንደሆነ እንኳን አልነግረው እንደ ሰው እንጂ እንደ ብሔር እንዲያስብ አልፈልግም። ልጄ አማራ ብለው የመኪና ስም ሊመስለው ላይ ይችላል፣ ምንም አይገባው። ኦሮሞ ብለው ዝም ብሎ የነዳጅ ስም ሁላ ሊመስለው ይችላል፣ ዝም ብሎ ይሄ የኔ እንትን። እኔ እንደዚህ አይነት አቋም ያለኝ ሰው። አንቺ ግን እኔ አንቺ ስናገርሽ ልጄ አፌን ሲፈታ አንቺ እንዲሰድብሽ ነው ማረገዋልሽ። በጣም ያሳዝናል። አይሽ ደደብ ነሽ። ጭንቅላትሽ በሰው በደል የተደፈነ ነው። ለሌላ ጊዜ ግን እንዳትዩ፣ ማንም እንዳይሰማ ዘግተነዋል። እሺ ዛ ሴት የአባት ዕዳ ለልጅ የሚባል ነገር የለም። የአንቺ ልክስክስነት በአንቺ መጣጣትን ያለበት ገብቶሻል? ዛ ሴት አንቺ ቢሆንልሽ ደመላሽ ነው የምታረጊው። ሀገር ቤት ወንድምህን እንትን ያረገ ምንን ያረገ ብለሽ ቢላና ምናምን ይዘሽ ደንበላሽ ነው የምታረጊው። በዚህ አካሄድሽ ገብቶሻል? ስድብ ተበቃይ ካረግሽው ከናንተ ቤተሰብ ወይ በአደጋ በምን ህይወቱ የተሰዋ ሰው ካለ የዛን ዘር ሂድና ጨራሽ ነው ደመላሽ ነው የምታረጊው። ባጠቃላይ አይሽ ደደብ ነሽ፣ ጭቃ ነሽ። ኢንሳይደሮች የዚህ ያለች የባለ ብርቋ ባል ኢንቨስት ያደረገችው እሷን የጀመራችሁ ልጆች በውስጥ ላኩልኝ። እሺ በጣም ላኩልኝ እንዳል ላኩልኝ። እሺ ስለነ ሙኒት ስለነ ምናምን የተበደላችሁ ሰዎች ገብታችሁ ማውራት በጣም ትችላላችሁ። እስተ ጥግ ነው እድል የሚሰጣችሁ። እሺ አይደለም እኔ ስለማቅ ነው ማሪ እናገራለሁ እኮ ማሪ ደረሰ ኦልሬዲ እንትን እያለ ነው። ስሚማ ነገ ስንነሽ እንዲህ ይነሳል። ነገማ ቤት የሆኜ እኮ ልሸጥ ነው። ምን ታስቢያለሽ? ዴሊቨሪው እንዴት አድርጎ መጥቶ በር ላይ ቁጭ ብሎልሻል። ኡፍ ደቂቃውን ቆይ ይደርሳሉ። ተቀበልሽ? እንጀራ ተቀብያለሁ። የት ነው? ቤት ሸቃው ነው። እዛው ወሰዱ በሉ። ያችን ልጅ አስወረዷት አይደለ? እኔን ከሞገሰች ማውራት ትችላለች አለ ወሳለን። ግን ስለኔ ሌላ ነገር ማሰራት አትችይም ብለው እንደዚህ አይነት ወሬ ያወራሉ። ችግር ያለባትን አፏን አፍነው ካስወረዱ በኋላ ነገ እንጀራ ትገዣለሽ? አይ መጥቶልኛል። እስከ ስንት ሰዓት ነው የምተኘው? እኔ እንጃ። ገባል? ከዛ ልክ ነገ ሲመጡ ጭር ከሚል ታሪክ ያላችሁን ግቡ ይባላል። ከዛን ያወራሉ። እንዴት ታታው ይሄብላ እንዴ ፔጁ እንዳይዘጋ ደግሞ እኔ ደግሞ እዚህ የተቀመጥኩ ስራ ፈትቼ ነው እንዴ እቃይንም እየሸጥኩ አይደለም ጊፍት አስገቡ እንጂ ይላሉ። በፈጣጣ ፍጥጥ ያለ ስግጥ ፍምስል ከአዶኒያስ የበለጠ የሚጠቀሙት በመጀመሪያ እንትና ናት፣ ሀቢባ ናት። በነገራችን ላይ በፈለግ ፍጥጥ አርጋ ነው። ቂጤ እየተደመደመ ነው። ለቂጤ ኢንሹራንስ ብሩን መክፈል አለባችሁ ትላለች። ልጅ ለወልድ ነው ከፈለጋችሁ ማሳደጊያ ስጡ። ፎቶ ለጥፍላችሁ ነው እኔ ሪስክ ልገባበት ስለምችል ክፈሉ። ፍጥጥ ዛሴት ልክም ናት። አንዳንዴ እውነት ለመናገር ለመሰላችሁ እሷ በሄደችበት ቦታ እንደዚህ ወይ የሰጋች የምትሄደው አንተው በሰጣት ፎቶ ነች ሪስክ ውስጥ የምትገባው። እሷ ሪስክ ውስጥ ገብታ ምን ውስጥ ገብታ አንተ ተደላድለ እንዴት ትላለህ? አንዳንዴ እውነቷን ነው እንዴ እውነቷን ጊዜዋል። ለዛውም ሌላ ስራ የላት እንደኔ ከስራ መታ ምናምን አይደለም የምታወራው። ገባችሁ እንዴ? እነዚህ ደግሞ ከሷ ወሰዱ። ድሮ እሷ ቤት ገብተው ነበረ ኬዝ ላይ የሚያወሩት ካሜራ ከፍተው እቃቸው እንዲሸጥ። አሁንስ አይ በቤታችን ባለ ታሪክ ያላችሁ የአረብ ሀገር ልጆች ኑ ብለው የሀቢባ ገበያ የሚቀዘቀዝ መስሏቸው ከሀቢባ ቤት እነሱ ገበያ መውሰዳቸው። መጀመሪያ
ፔጃቸውን ምናቸውንም ያስተዋወቁትና ያሳደጉት ማጋ ነው ሀቢባ ጋ። ልክ ቡቺ ቤታ ላይ እንደተጠቀመችውና ልክ ስታድግ እኔ አሁንስ በአንቺ ምክንያት መታማት ሰለችኝ እንደምትለው ማለት ነው። እቺ ጉርጥ ገባችሁ? እዛ ሴት ጣት ነው የደረሰው ለመብላት። አንቺዬ እንደው ስሚ ማሙኒት ሄለን ባሏ ልጅ ፖሊስ ነው እኮ። አንድ ነገር ልጠይቅሽ ሳራ፣ እኔ ስለ እናንተ በማወራ ሰዓት እናንተ ስለ ሀና ነው ስለምን ታሪክ ጀምራችሁ፣ እንደውም ታሪኩ የሀና ታሪክ ሰልችቷችሁ ሌላ ታሪክ ጀምራችሁ ይኸው እዚህ ቪዲዮ ላይ እንደሚያሳየኝ ማለት ነው። የ3 ሰዓት ከምናምን ቪዲዮ ነው አሁን ፊቴ ላይ ያለው ዩቱብ ላይ ማለት ነው። እሺ ከዩቱብ ላይ ነው ደቂቃውን ልከውልኝ የማያችሁ። እንግዲህ አንቺ ሌላ ታሪክ ላይ ነበራችሁ፣ ሀና ጋር ነበራችሁ። እኔ እዚህ ሳወራ ገብቶሻል? እንዴት ነው ቁጭ ላይ ስትሰሚኝ ነበር? ስሚማ ሙኒት፣ ሄለን ምን እንዳለ ሰማሽ? ባልሽ ፖሊስ ነው አለች። እንደዚህ ነው አለ የምትሉት? ስሚ እየሰማሁሽ ነው ማሬ፣ አውሪ። ከዛን እንዴት አለ ቴሌፎን እንደሚደወልላችሁ ብጤ ነው የምትሰሙት። ምንም እኮ ቴሌፎን የተደወለ የለም እኮ የሌላ ሰው ቲክቶክ ነው ጆሮአችሁ ላይ አድርጓችሁ የምትሰሙት። ራይት ምንም የተደወለ ከዛ ማሬ እየሰማሁሽ ነው እኮ አውሪ ትላላችሁ በመሃል። ምክንያቱም ኮንፊደንስ ስለሌላችሁ የምትሰሩት ስራ አንድ ግፍ የሚሰራና ምን የሚል ሰው ጥላውን አያምንም። ሁሌ እንዲህ እያለ ይሄዳል፣ እንዲህ እያለ ይሄዳል። ለዛ ነው ኮንፊደንስ ስለሌላችሁ እዚህ ጋር ቁጭ ብላችሁ የሆነ ገበታ ላይ ቁጭ ብላችሁ ሌላ ገበታ ታንቦልጫልቃላችሁ። ሀና ጋር ቀኑን ሙሉ ስታወሩ ነበር ያናን ጉዳይ። ምንም ለማታመጡት ወሬኞች። ሲጀመር ስማችሁን ማስተዋወቅ ነው። 50,000 ሰው አይደለም 1,000 ሰው ባለበት ላይ እንኳ ቁጭ ብላችሁ ወሬ ስታወሩ ራሳችሁን እኮ እንትን ነው የምታሩ ብላችሁ ሁላ ነው እኮ የምታወሩት። ከረባት ብቻ ነው እኮ የሚቀራችሁ እንደ ምሁር። የማንም ደደብ ቂጡን በስነ ስርዓት እንኳን የማይጠርጉላ ማለት ነው። ይሁን ከዛን ምንም ላታወሩት ከዛን ፎሎ ታደርጋለህ ምን ትላለህ። ከዛን በዛው እኔ ዛሬ ሱቄንም አልሰራው ብለህ በዛው ቃን አስተዋውቀህ ትወርዳለህ። ያኛውስ ይሄን 3 ቀን ሙሉ አቡፋኖ ነው የሚባለው አቡፋኖ ምንም የሸጠው ነገር የለም። እሱንም ለማበረታታት ጊፍት እየላክን ትላላችሁ። ጊፍት ተጠቅማል። ከእናንተ ግሩፕ ሁላ በሀና ጉዳይ ላይ በስነ ስርዓት የሆነ እርምጃ ሄዶ አሞራው ብቻ። ምክንያቱም እንደናንተ የቆሸሸ ዓለም ውስጥ አይደለም እድሜው። ለዛ እንትን አይገፋፋውም። ገባችሁ? እድሜ እየገፋ ሲመጣ ነው ተንኮል እየገባ ምናምን የምትሄደው። ገባችሁ? እናንተ የደከረታችሁ አግብታችሁ እንኳን የባላችሁን ውጤት የማታውቁ ሰዎች ናቸው። ሆኗል ማለት ነው። ዛሴት እኔ ምን አውቃለሁ? ዛሴት ፖሊስ አምልጦ ነው የመጣው። ሀቢብቲ የቱን ፍጩ ዱቄቱን አምጩ። ብዙ ጊዜ እኮ ስላንቺ የሆነ ነገር ነካክቼ ነበረ። ቤታ ጋር ነው ምናምን የሆነ ነገር ገብቼ ዝም ብለሽ አስተያየት ስትሰጪ አሁን እቺ ልጅ ምን ሰጠች ማናት እቺ ምናምን ብዬ ነግራችሁኝ ከዛ በኋላ ነው እኮ ሄለን ባሏ እንደዚህ ነው ብሎ ስለሷ ገና ስነካ የመጣልኝ ማለት ነው። እግዚአብሔር እና እንደዚህ ዲቴል ስላልኩበት ስላላወራ ቶፒክ ስላላረኳት እንደዛው ቆም። የሄዳችሁ ልጆች ስትልኩ ልክ ያለ ወይ ሚስኮል አድርጉልኝ በማሴንጀርም ከሆነ እሺ፣ የቲክቶክ ልጆችም ከሆናችሁ ስንት ነገር እኮ ስላንቺ አውርቼ ነበር። በቤታ ጉዳይም ገብተሽ ስትፈታፈጪ መልስ ሰጥቼሽ ነበር እኮ። ምን ነው ይሄ ነካካሽ? ምን ነው ይሄ ሾከከሽ? ይሄኛው ምን ነው እንትና አወራሽበት? ሲጀመር ያ የባለሽ ፊት ወይ ከፖሊስ ወይ ከደላላ ወይ ከፊሽካ ነፊነት ምንም የሚያልፍ ፊት የለውም። በነገራችን ላይ ገገማ ፊት ነው ያለው። እግዚአብሔር አንቺ ወይ ከማሽቃበጥ ወይ ይሄንኑ እንደከፈትሽው ሽሮና በርበሬ ከመሸጥ ሌላ ምንም መልክ የለሽም ለሌላ ስራ የሚሆን። በነገራችን ላይ ይሁን
ባልሽ ወይ ወረቀት አመላላሽ ወይ ምናምን ከእንደዚህ አይነት ስራ ፊቱ ራሱ ለዛ ገጸ ባህሪ ብቻ የሚሆን ሰው እግዚአብሔር ራሱን እንኳን ማስተዳደር ሰው ስለሆነ ነው። አመጣሹ ስንት ብር ከፍለሽ ሀገር ማላመድ አለብኝ ብለሽ ቁጭ ብለሽ ትቀልቢውልሽ። ማሬ ትላንትና እቤት ያስገባው ሽሮ አለቀ እንዴ? ካለቀ ሱቅ መጣና ውሰድ እና ምሳን ሰርተ ብላ። እንደዚህ ነው የምትይው። እንጀራ ትኩስ ስለመጣ ናና እቤት ብላ። እሺ እኔን አትጠብቀኝ። አይጠብቅሽም እኮ የሱ መብላትና እንትን ያሳስብሻል። አንድ ነገር ልንገርሽ፣ አረብ ሀገር ለሴቶች እንጂ ለወንዶች አይሆንም። ወንዶች የሴቶች ቅምጦች ነው የሚሆኑት። ቅምጦች ነው የሚሆኑት። ቢበዛ ሾፌር ቢሆኑ የመዳም ሾፌር የምናምን ሾፌር ምናምን እንጂ ብዙ እድል የላቸው። ያንቺ ባላው ኮንስትራክሽን ላይ ምናምን ሌላ ወንዶች ጠለብ እንደሚመጡት እንደሚሰሩት ይሰራል እንዴ? እኔ እያለሁ ሊያልብህ በዚህ ሙቀት እንዴ? ለምን ማደል ሊወጣብህ ነው የምትይው? ምክንያቱም እንደ ልጅ መንከባከብ የምትፈልጊው እሱን ነው። ምክንያቱም ሌላ የምትንከባከቢው የለሽም። ካሁን በፊትም በአንቺ ጉዳይ ላይ አውርቼ ነበር፣ ረዥም ባይሆንም ማለት ነው። ማናት እጅ የምታወራው ብዬ በዛው አውርቼበት ነበር። ምን ነው አሁን አሳሰበሽ? ባልሰማ ባላየ እያነቡ እስክታወሬኝ አይገባንማ። እንደዚህ አለች ቢሆን እንዳውም ወንድ አድርጌ ነው የሳልኩልሽ እኮ። እነሱ የሰጡት ኢንፎርሜሽን ራሱ ብዙ አልተዋጠልኝም፣ በነገራችን ላይ አልተዋጠልኝም። ምክንያቱም ሴታ ሴት መስሎ ስለሚታይኝ ሰውየው ሴታ ሴት ምንም ቆፍጣና አይደል። ጭንቅላቱን ሳያስብበት የተመለጠ ሰውዬ ራይት። ዋሻው ገስ ዋሻው እንደ ሰውየው መገዛት ስለለመደ ካንቺ እንዳልገዛው እንደገና የኢሮፕ ቪዛ ሳይቼው ወደዚህ እንዳላመጣው መሸጥ የለመደ ዕቃ ሁሉ እንደተንደባለለ ነው ከሀገር ሀገር። ቁጥሩን ስጪኝ አሁን ቁጥሩን የሱን አሁን ዱባዩን ስጪኝና ወደ ኢሮፕ እኔ እንዳልጠልበው መጠለብ ልምዱን የሱን ቁጥር ለመማር ስጫት። እሷም ወደ አሜሪካ ትውሰደው። ዛሴ የትም ቦታ የሚሸጥ ዕቃ የትም ቦታ ታገኘዋል። ደና ዋጋ ትከፍሏለህ፣ ይመጣል። መግዛት እንደምችል ለማሳየት ብቻ ላሳይሽ። እዚህ ምንም አያደርግልኝም ለኔ። በነገራችን እዚህ ከመጣ በኋላ መልስልሻለሁ። ተንደባ ላይ ጎማ እንደሆነ ብቻ ነው ማሳይሽ። ይሁንት እዚህ በሬ ላይ ምናምን የበቀለ አበባና የጦላለጋል እሱን አስከርክሜ እመልሷለሁ። እኔ እንደዚህ ያለካው እናቴትም እንደዚህ ያለካው ይሁን። ካንቺ ገገማ ጋር አብሮ የተጋደመ ሰውዬ ከኔ ጋር እንዴ ፊዚክስ እኮ ሳይኮሎጂ ሊንግስ እከካ እንደውም በጣም እስከዛሬ ያላወራውበት ራሱ ወይም ደግሞ ምንም ኢንተረስት ያላረገኝ የተሰጠኝ ኢንፎርሜሽን ይህ ሰውዬማ ፖሊስ ሊሆን አይችልም ብዬ ወንድ አይደለም። የእውነት ሽርጥ አሸርጦ ሽንኩርት ሲከትፍ የሚውል ሰው ነው በዱባይ። ከዛን እዚህ ላይ እርግጠኛ ነኝ ሱቅ አጠገብ ሲመጣ ጆሮ ላይ ልጣጫል የለም ሳራ። እስቲ አንድ ቀን እንዳጋጣሚ እንኳን አንተ ልጫጫለ ብለሽ ስቀሽ አታውቂም? ይሄ ልጣጫ አይኑ እንዳያለቅስ የሽንኩርት ልጣጭ ጆሮ ላይ እየረሳ የሚሄድ የከካ ቅምጣ ወንድ ልጅ ራሱ ሊሰራ በጠለብ ወይ በምን ካልመጣ በሚስት ከመጣ ሂስ ጀስት ቅምጥ ነው። ሴቶች ናቸው ቅምጥ። አረብ ሀገር ግን ወንዶቹ ናቸው ቅምጥ፣ በተለይ የሀበሻ። ምክንያቱም ስራ እንደ ልብ የለም ለወንዶች። አረብ ሀገር የሴት ሀገር እንጂ የወንዶች ሀገር አይደለም። ትልቁ ስራቸው ሹፍርና ነው። እያደጉ ያሉት ሀገር አረቦች ሀገር ወይ እንደ ዱባይ እንደ ኢማራት እንደዚህ ሀገሮች አሁን ግንባታ ላይ በጣም እንትን ስለሆኑ አንድ መስታወት ማጠብ ለምን ሃይ ላይ ስለሆነ ሪስክ ስለሆነ ደና ክፍያ ይከፈላቸዋል እንደዚህ አይነት ስራ ለመስራት። ሁለት ደግሞ ሾፌር ለመሆን፣ ሶስት ደግሞ ግንባታውን እስከሚገነባ ድረስ አሸዋ አመላላሺ ጅኒ ምናምን ኃይለኛ ስራ ነው። ደና ይከፈላል በራስ ከመጣ። ይሄ በደላላ እጅ ስትገባ ምናምን ነው እዛው
አጣጣው የሚያስቀሩል። በራስ ጊዜ መተ በራስ ጊዜ ይሄን ስራ ከተቀጠልክ ጥሩ ይከፍሏል። ግን በነሙኒት መንገድ ስራ አግኝቼላለሁ ና ብሎ በኮንትራት ከመጡ ትንሽ ብር ነው የሚከፍሏቸው። በጣም ነው የሚያሳዝን። ያደጉ አረብ ሀገሮች ሲመጡ ወንዶች ማለት ነው ይሄ አድቫንቴጅ አለው። ሾፌር እንደዚህ ታክሲ ሾፌር እንትን ካሉ የመዳም ሾፌሮች፣ የሱቅ ሾፌሮች፣ ብዙ ሙዲሮች ሾፌር እነሱ መንዳት አይፈልጉ። እሱ ብር እንደዚህ እየረጨ ይሄዳል፣ አንተ እየነዳኸው ትሄዳለህ። እዛ ሴት ትልልቅ ደግሞ ሰውነት ያላቸው የቡና ቤት ምናምን የተፈቀደበት ሀገር ዱባይ ምናምን ጋርድ ይሆናሉ ምናምን እንደዛ ነገር። እንግዲህ ምን ያህል ያለው እንደዚህ አይነት ፍላጎቱ ምን ያህል ያ ሰራተኛ ወይ ሀበሻ በበዛ ቁጥር ወይ ስደተኛ በበዛ ቁጥር የስራ የማግኘቱ እድሉ እየጠበበ ይመጣል። ምክንያቱም እነዚህ ስራዎች የተወሰኑ ቦታዎች ነው ያሉት፣ ሁሉም አይደለም፣ ሙሉ እንትን አይደለም። ሄለን ሙኒት መሆን አትችይም ማለች። እውነትሽን መልካም። እንደሷ ደደብ መሆን አልችልም። እንደሷ የሰው ደም መጣጭ መሆን አልችልም። እውነትሽን እንደሷ ዘረጦ ሆኖ ቂጤን ከበለጥ ጋር አላጥፌ የሰው እንትን ላይ የሰው ስጋና ህይወት ላይ እየተረማመድኩኝ ህይወቴን ምቀልብ ሰው አይደለሁ። እውነትሽን ነው። እሷን መሆን አልችልም። እኔ ከሷ ጋር ስጣላ ልጄን አምጥቼ ስድብ ገና ለገና አስተምሬ ና ሙኒትን ስደባት ብዬ ልጄን ማሰደብ እንደዚህ አይነት እልውና ጭንቅላት የለኝም። እሷን መሆን አልችልም። ያ አልችልም። ገና ለገና የአረብ ሚስት ነኝ ለማለት ያ ሀበሺ እየተባለ እየተተፋብኝ መኖር አልችልም። እኔ እንዲህ ያልኩ ነኝ። ይሁን እንዲህ ካላፈቀርኩ ምናምን በስተቀር ሄለም ትዳር አላት ማሪ አላት ለማለት የማንም እከካ መጥቶ እንዲተፋብኝ አይደል። አሁን አንድ G+1 ላይ ከኖርኩኝ G+2 ህይወቴን ያን ያህል ከፍ ካላረገው አንድ ሰው ወደ ህይወቴ መምጣት አይችልም ካላፈቀርኩት በስተቀር። አስባለሁ ይሄ ሰው ለምንድን ነው ወደ ህይወቴ የማመጣው? ስራ ነው አነሰን በዛ ፈረስ ጥርስ ፋቂ ነኝ፣ ስራ አለኝ። አንዳንዴ ውሻ አሸናለሁ። 4 ውሻዎች አለ ማሸናቸው። እሺ ኦኬ። ቤት ትንሽም ብትሆን ቤት አለኝ፣ ገዝቼ አለኝ። በዩሮፕ ልጅም አለኝ። መኪና አሮጌ አለች፣ ቶዮታ የድሮ አለች። ታዲያ እሱ ወደ እኔ ህይወት የሚመጣው ለምንድን ነው? ምን ሊያመጣልኝ? ካልወደድኩት በስተቀር ወደ እኔ ህይወት የሚመጣው እቺ ያስኳት መኪና መቀየር ሲችል። አሁን የጥርስ ፋቂ ነኝ አይደለ? የፈረስ ራሱ ፈረስ የሚገዛ ካልሆነ አሁን G+1 ላይ ነው አለም ኖሮ G+2 እንድኖር ካረገኝ እንጂ እኔ እንደዚህ እንዲህ ይፏ አብዬ ማውራት የለመድኩትን ወይ እንትና መጣ ብዬ ለሱ ቁሻሻ ጭንቅላት ማረፊያና ሰውነት ጭንቅላት ለመሆን ሱሙኒ 5 ጊዜ አልሰጠው። ላይክ ዚስ ጥሬ ግሬን ያለው ሰውየው ግሬ ምን ማለት ነው? ጥሬ በሚለው እንያዘውና ጥሬ በእግሬ እንደዚህ ባህርን አቋርጬ እዚህ ደረስኩ ሰው ነኝ። ኖበዲ ኮንትሮል ሚ ኖበዲ። የወንድ ቅምጥ ለመሆን ብፈልግ እዛው አሜሪካና ጀርመን ያለ ሰው ኢሮፕ ያለ ሰው ምናምን እያልኩኝ ባል ስፈልግ የማንም ገጣጣ አክሊሉን የመሰለ ሰው አሜሪካ ያመጣና ይጫወትብኝ ነበር። ከሱ ጋር ለማኝ ያረገኝ ነበር። እንደዚህ ሲያደርገኝ ይውል ነበር። ኢሮፕም ከመጣው ደግሞ ማን ነበር የሚያወጣኝ? ኢሮፕ በመጣ ግስ ጃፒ ያወጣኝ ነበር። ይሄ ለራሱ ወረቀት የለውም ከካ የእውነት ማን ነበር? አላዛር ያወጣኝና እንደሱ ያጨማድደኝ ነበር። አስባችሁታል? ሄይ ጋይስ በራሴ እንዴ የምን ዶልፊን ከዶልፊን ጋር እንዲህ እያልን
ሻርክ ሲመጣ እንዲህ እየገፈተረን የመጣው ሰው ነው ሚላይክ እዚስ ልጅ መጣ አይደለ ልጄን እንዲህ አቅፌ በስንት መከራ ውስጥ አብሬ እዚህ የመጣው ሰው ነው ዛሴት ልጄን አሳድግ አታሳድግ ማሪ አታርግ ምናምን ብዬ ልጄን እዛ ጋር ቮሊቦል አልጫወትበትም ገባ የዛንም ሰው ህይወት ምናልባት መሰናከል ኮንኩበት መሰናከል መሆን የለብኝም በቃ this is my life this is my destiny I must accept ልጄን እንዲያቀፈ እዚህ ሀገር አብሬዋለሁ አልহামዱሊላህ ረቢል ዓለሚን thank you to God that's it ስለኔ ሌላ ማወቅ ትፈልጋላችሁ ካላላገጥኩ በስተቀር ሀገር ቤት ደግሞ ገብቼ እኔው ጠቅልዬ ብገባ ባለስልጣን እንደምሆን ነው የምነግራችሁ መንግስት ይሄን ጭንቅላቴን በጣም ይወደዋል በነገራችን ይሁን በጣም ይወደዋል ምክንያቱም ልፍስፍስ አይደለም እንባ ስላየው ወይ ቢያሳም ቀይራለሁ እንዲህ ብዬ ሙርቲ ላይ መድረስ የምችል ሰው ውሳኔ ላይ መድረስ የምችል ሰው ዛሴ ሽለምጥዋጥ ኔቨር እዚህ ሚዲያ ላይ የምታያቸው ሄይ የሚሉትን ሴቶች እኔ ለሆናቸው አልችልም እኔ ጥንክር ያለ ሴት ደስ ትለኛለች ይሁን የሆነ ነገር መጣ ፕላን ቢ ማዘጋጀት የምትችል በዛ ቁጭ ብላ ኝኝኝኝ የማትል ሴት አይ ላይክ ኢት በቃ የለም እንደዚህ አርጎ ህይወቴን አሰቃየው ምናምን አረጋ አይደል አልሆነም አይደል ተነፋ ኔክስት ትላላባ ፕላን ኤ ፕላን ቢ እስከ ዜድ ፕላን ሊኖር ይገባል እዛው ፕላን ቢ ላይ ኝኝኝኝ ስትል አትኖር አምኜው ወልጄለት ትቶኝ ሄደ አምኜው እንደዚህ ያረጋ አምነ እንደዚህ ያለ አልታመነም ወይም ደግሞ ያልታመናል መሰል ይሄ አንድ ህይወት የሄድክበት መንገድ ልክ እንዳልሆነ አስበ ሌላ ደግሞ ፕላን ቢ ዛሴት ለምን አንተም ኝኝ ብለህ እዛው ትቀመጣለህ ለምን ያም ሰው ባንተ እንዲማረር ታረጋለህ ዛሴት አላህ ይፍታህልክ አም ላይክ ዚስ ይሁንት እኔን ከነዚህ ወንድ ከሌለ ህይወታቸው ሙሉ ማይመስላቸው ምድረቅ ቅምጦች ምናምን በተለይ የአረብ ሀገር ምናምን እንዴ አረብ እየተፋባቸው ያሸቃላ ያለ ያ ሀበሺያ ያለ ሚጣራቸው እዚህኛ ጋር ደግሞ ይመጡና እኔ አረብ ባል ያለኝ የሚሉ ይሄኔ ካድም ያገቡ ሁላ ናቸው ልቃ ይሄ መልክ ስንት ሻማ ይዞ እንደነበር ታውቃላችሁ 7 ሰርግ ታሪኬን ታውቃላችሁ ሙኒት እዚህ ጋር ጻፊት ታሪኬን ካውሽ ለ7 ሰርግ ሻማ ያዢ ነበርኩኝ ቬሎ ተሰፍቶል ይሄ መልክ አስቢው በረሃ ባይሻገር መዳም ቤት እድሜ ልክ ባይሰራ እዚህ መጥቶ እንትን ባይል አስበሽዋል ይሄ መልክ ቢያንስ ራሱ ቢፎር 8 አመት ብቻ ራሱ አስብ ይሄ መልክ እውነት አሚሩን እንደዚህ ያሽከረከርኩት አመጣለሁ ሰላም ሲሉኝ ምድር ኮረርኩ በኋላ ነው ዋሌኩም ሰላም እመላቸው አልመለስላቸውም ካልፈለኩ እኔ የመጣው ስራ ልሰራ ነው ለሱ ሰላምታ ልመልስ አይደለም የሚል ቲቪተኛ ነኝ እኔ በነገራችን እግዚአብሔር አሰሬ አሰላም አለይኩም ያ ሄለን ሲለኝ ወርጄ እብድናት እንደ ይለኛል ሙዲሮክ ሙዲረተል ሰፋረን ነቀለው ተቀልሻል ምድር ወርጄ ወአለይኩም ሰላም ብዬ ሄዳል ሀዲ መጅኑን ማ ተስማክ ይባባላሉ እኔ እኮ ምን እንዳወሩላ ሰምቻቸዋለሁ ላይ እኔ የመጣሁት ልሰራ እንጂ ለነሱ ሰላምታቸው ልመልስ አይደለም ምን አባታቸው ይከፍለኛል ስፈልግ መልሰልስ እንደዚህ አይነት ቲቪተኛ ሰው ነኝ ዛሴት በጣም እኔ ነኝ ያለ እንደዚህ አምባሳደር ደስ የሰራው ነኝ ኢራቅ ኤምባሲ ሸቃለተ ረስሚዬ ነበርኩ እኔ የመለ ያ ቢንቲ ብሎ ቀጠጋሲ ሮጬ ነው የሚሄደው ነው ሮጬ ነው የሚሄደው የነበረው ያ ቢንቲ ብሎ ሸካክ ሲል ሮጬ ነው የሚሄደው
የሆነት እንጂ እናንተው ሽማግሌ የምትሉትን እስር እንዲከተል ነበር ማረጋቸው ከአረብ ሀገርም ግን ኖ ምንም እንደዚህ አይነት ህልም ውስጥ የለው እከካም ንፍጣም ቅምት ካልሆኑ ህይወቱን የኖሩ የማይመስላቸው ሰዎች ከኔ ጋር እንዳታወዳድሯቸው ኦፍ ኮርስ እሷም መሆን አልችልም እሱንም አታድለ እንደ ቁጭ ብላ እዛ ጋር ድረስ ትል የምትውል ለአማር ልጅ በህይወቴ በጣም ደስ ከሚለኝ ስራ ትላንት አሁን ዛሬ የሰራችውን ቪዲዮ ቅድም አሰማችኋለሁ ዴቭ ምን አለች እኔ አላውቃትም አንቺ ነሽ እንጂ ላክሽልኝ አለች ትላንትና ገና ስለ ሄለን ብላ ስትነግራት ምን እሷን እንዳልኳት ሳትሰማ ሳራ ምን አለቻት ሄለን እኮ እንደዚህ ያለችኝ ያለችው ስለ ራሷ ነው እንጂ የነገረቻት ሙኒት ምን እንዳልኳት አልነገረቻትም ነበር ገባችሁ ለዛ ለሳራ ተደርባ ምን ብላ ነው የምትናገር እሷ እዛው አለች አለ እንደ ቀኑ ሙሉ ስታላዝን የምትውለው አለች ቅድም ግን ምንድን ያለችው ራሷን ይችላል ስለ ራሷ ቶፒክ ስትናገር እኔ አላውቅሽም አንቺ ነሽ እንጂ ሊንኳን ይላክሽልኝ ማን ነው ስሟ ብላ ነው የተጀመረችው ቀኑ ሙሉ ሳላዝን እንደሙዴት አባቷ አወቀች ሁለተኛ ነጥብ ሶስተኛ ነጥብ በጣም ነው የምታሳዝነኝ አለች በጣም ስለ ራሷ አንድ ቀን ስታወራ ሰምቼ አላውቅም ብዙ ቀን ስሰማኝ ነበር እንትና ሰማኝ አልሰማኝ ትላለ ደግሞ የሚዲያ ሰው ምን አባታ እንደው ታውቂያለሽ በፊት ድሮ ራሱ ፖሊስነት ማርያም ባሌ ፖሊስ ቢሆን ጭራሽ አይመጣም እውነትሽን ነው የተሳሳተ መረጃ ነው ይመጣል የእውነት ባሌ ፖሊስ ቢሆን ኖሮ በፍጹም አይመጣም እንዲህ ሽልጥልጥና ርምጥምጥ ሊሆን አይመጣም እኔ መቼ ነው ቤታ ጋር ጣልቃ ገብቴ ስታወር የተናገርኩሽ 7 ወር ምናምን ይሆናል ከ7 ወር አሁን ነው እንደዚህ አሉኝ ያልኩት አላመንኩበትም ያላመንኩበት ምንድነው ርምጥምጥ ነው ቆፍጠን ያለ ወንድ ቢሆን ቆፍጣና ስራውን ትቶ ሲርመጠመጥ አይውል ገብቶሻል ልምጥምጥ ሸቃላ አይሆንም ቅምጥ አይሆን ጅቡቲ ቤር ጥሩ ነበር በነገራችን ላይ ብዙ ስደተኛ እንደዚህ ቅምጥ የሚያስቀምጡ አለ ሴት ያስቀምጣሉ ምናምን ጅቡቲ እንደዚህ ሙቀት ያለው ሀገር አይነት ችግር አለባቸው አይ ቲንክ እና እውነትሽን እኔም ስላላመንኩበት ነው ዛሬ ያወራሁት ግን እኔ ባላምንበትም የመጣልኝን ኢንፎርሜሽን አጠናክረው ከላኩልኝ አወራበታለሁ የእውነት ፖሊስ መሆኑ እንደው ትንሽ ቆጭቶኝ ነበር እውነት ለመናገር ለዛ ነው እኔ አንዳንድ ነገር ለሆነ ጉዳዩ ካሳዘነኝ ለዛ ስል የሆነን ሰው የማለፍ ልምድ አለኝ ያተሻል ፖሊስ ምን ነው ቆርኩ በጣም ከነከነሽ በሌላው ላይ የምታያቸውን ኢንፎርሜሽን አንቺ ወይ ሌላ ባለው ሌላ ምንድን እንኳን ጸጉሩ እቃው የተመለጠ ሰው ይዘሽ መጥተሽ ታቅራሪያለሽ እንዴ እከካ ግን ትርፍ የለው ሳሪ ትርፍ የለው አንድ ዛፍ ስትተክለው የሆነ ነገር ያበቅላል ራይት ቢያንስ አንቺ ያገባሽው ትርፉ ምንድን ትርፉ ባላለኝ ዛሴ እኛ ትርፍ ነው የጠየቁሽ ምንም የጠየቁሽ ነገር የለም እኔ በጣም ወዶ ስራ ነው በቃ ላይክ እንትኑ ምናምን ነገር ደስ ይለኝ ነበር በቃ ስታባይ ነው ጨፋሪ ነው ሲሉ ነበር ኦፍ ኮርስ ነው እሱን ሲሉ ነበረ ትላለች የታባሽ ነው እኔ አንቺን ባል ማሳድጄ የሷ ባል እንደዛ ነው የሷ ባል እንደዛ ነው የሷ ባል እንደዛ ነው እኔ እንደዚህ አይነት ኮተታም ሰዎች እኮ እንደዚህ የምከታተል ሰው አይደለም አልከታተልም አንድ ቀን እተፋባሃለሁ እድሜ ልክ ምራቄን ስጠርግ ትውላለህ ሌላ ምን አባት አመጣለሁ እውነት ነው እሱን አውርቼ እንደ ጨፈራ ላይ ያለሽ ከሚያወራ ወላሂ አንድ ነገር ልንገርሽ የሰው ታሪክ ሲበዘብ እስከሚውል ሰው ጭንቀት ከሚሆንበት ሰው የፈለገውን ነገር ይሁን የሰው ችግር ነው አንቺ ጭንቀት የምትፈጥሪዋስ የስንቷ ሸቃላ ጭንቀት የተሸከመሽ እንደዚህ እብድ ነገር ነሽ በነገራችን ላይ ሙኒት አንቺን ጭንቀት ሲበዛ ደደብ ትሆኛለሽ መሰለኝ ያኔ ጥናቴን አሁን የሰራሁት ባንቺ ነው መጨረሻ ደደብ ሆነሽ ልጋውኩሽ
በልጅ ያሰድብሻለሁ አልሽ እንዴ? የአፍ ማፍቻ አረግሻለሁ አልሽ እኮ። ኧረ በጣም ነውር ጋይስ። ኧረ እንዴ! ኧረ እኔ ባለጌ ነኝ? እንደዚህማ አይደለም። አስገብኝ። እሺ ልጅቷ እንደዚህ ጭንቀት የለቀቀባት ህዝቡ ውዴ ከሁሉም ትጣላለች። ከኛው ምን አርገናት ነው ያንደርስባት? ጠብ እኮ ሌላ ነው። ሄለን ከሁሉም ጋር ትጣላለች። እኔ በነገራችን ላይ ከማንም ጋር ተጣልቼ አላውቅም። ከማንም ጋር እኔ ከእናንተ ከሁሉም ጋር ጸበኛ እኮ አይደለም። ከማን ጋር ነኝ ጸበኛ ጋይስ? እርግጥ ነው ምንቃቸው ሰዎች አሉ። አሁን ለምሳሌ የእውነት ምንቃት ሰው ምንም ባትመስለኝ ሰው ብትኖር ቡቺ ናት። የእውነት ንቃት አለ። እኔ ልጁን የሆነ የብልግናው ተሳታፊ የሚያደርግ ሰው በጣም ንቀዋል። ይሁን ለልጄ እኔ ትልቅ ነገር ላላወርሰው እችላለሁ፣ ምን ላላረገው እችላለሁ። ግን ቢያንስ እኔ በዋልኩበት ወራዳ ተግባር ላይ አላውለው። እውነት ዛሴት የእውነት አይዶ በቃ ቢያንስ ይሄን አላረገው። ያ በቃ በዛ በቃ ምን ትጠብቃለህ ከእንደዚህ አይነት ሰው? ምንም አትጠብቅ። ያ እንትና የእመቤታችንን ስዕል አድርገሽ ባትሳደቢ ደስ ይለኛል። እሺ ያ ማለት ትርጉሙ አልገባሽም ማለት ነው። ያንኑ በልቃጣ ያንቺኑ ስዕል ይዘሽ ብትመጪ ይሻልሻል። እሺ የእመቤቴን ስዕል ማንነትሽ ከሆነ የተገራሽ መሆን አለብሽ። ገብቶሻል? የእሷን ስዕል አድርገሽ ወይ አድኖ ስዕል አድርገሽ እንትን ስትይ ክብሯን ዝቅ ታደርጊያለሽ። እሺ እሱን አንሺ። ከዛ በኋላ እንነጋገራለን። እሺ ችግር የለው። እኔ እዚሁ ነው ያለሁት። ስራ ፈተነኝ እኮ። አይ አም ሂር ፎር ዩ ቤቢ ዶንት ስትሬስ ማለት ሌላ ነው። ግን ይሄ ምንድን ነው የሚባለው? ስሙ ራሱ የለውም። አልወጣለት ግን ልሽ መቼ መሰልሽ እሷ ውስጥ ራስሽን ስታገኘው ነው ጌታን በጣም እኔ ራሱ አሁን የተቆረጠ ስም ይቆይ የተቆረጠ እያየሁ ስም ያትልዳለች። የዝን ያለችው እሷ አፉ ስገቢ ምን መሆንሽን አወቅሽ ነው ያለችው። ልደግሞ ነው እንደገና ጋይስ። ምንድን ነው ያለችው? እስቲ እናንተ የሰማችሁ ልደግሞ ነው ጋይስ። ፋሚሊ እያስገባሻለሁ። እሺ አጭር ቪዲዮ ነው አጨርሰዋለሁ። ወደ ሌላ አጀንዳ እንድንሄድ ካልፈለጋችሁ አስገባችኋለሁ። እሺ በዚህ ጉዳይ ላይ ማብራራት በደል የደረሰባችሁ ምናምን ካላችሁ እድል ሰጣችኋለሁ። የበረረ ተባራሪ ችግር የለውም። እሺ እንጫወታለን። እሷም መረጃ አለች፣ የዛሬ መረጃ እያለች ነበር። እንደው ምን አድርጋችሁ ነው አባል ቀረቻቸው? እኔን ምንድን ያለችው? ሁለት ወጥ ጋይስ አሁን መረጃ ምናምን እዚሁ ላይቭ ላይ ሆኖ ነበር እኮ እኔ ሳወራ የነበረው። አሁን ቪዲዮውን ሳየው እኔም ላይቭ ላይ ነበርኩ። ከመቼው ሪከርዱ ከመቼው ምናምን ከመቼው አዳምጣ ቶፒክ እንዳረገችው እኔ አሁን ሄለ እንደዚህ ሰው እያለች ነው ካላችሁ ወይ ሪያክሽን ላይቭ ላይ ካላረኩበት ወይ ለነገ ሴቭ ሆኖ ይቀመጥ ስለምን አላወራ። ሲጀምር ስለኔ እያወራ እንደሆነ ራሱ አላውቅም እንጂ ገባች። ግን ኮንፊደንስ ስለሌላቸው እዚህ ላይቭ ይገቡና እዚህ ሚዩት ያደርጉና ማሬ እየሰማሁሽ ነው ብለው ነው እንትን እንዲህ ነው የሚሉት። ማን ነው ስለኔ የሚያወራው? በጣም ነው የሚገርማችሁ የሚደንቃችሁ ማለት ነው። ላይቭ ላይ ስመጣ እኔ ማሽላ ለቀማ አይደለም መጣው፣ ፀሐይ ፍለጋ አይደለም መጣው፣ እርጥብ ልብስ ይዤ ወሬ ፍለጋ ነው መመጣው። ወሬ ፈልጋለሁ፣ አወራበታለሁ፣ ከዛ ወጣለሁ። ዛሴ ስሙኒ ካንተ ስለማልፈልግ ከተሰጠኝ ጊፍት ከተሰጠኝ በዩቲዩብ የማገኘዋለ ቴንክ ዩ ቱ ጋድ አልሐምዱሊላህ ረቢል ዓለሚን። ግን ያንተን ቂጥ አጥቤ ያንተን ድድብና ሸፍኜ የሆነ ብር ይመጣል ብዬ እንደዚህ እጄን አጠመዝዙኝ። ያ ከሁሉ ሰው ጋር ትጣላለች። እኔ ከማንም ጋር ተጣልቼ አላውቅም። ከማንም ጋር ተጣልቼ አላውቅም።
እርግጥ ነው ይላል አምሳ አለቃ ገቡ። እርግጥ ነው ጥሩም ከሰራ ምን አጠፋች እዚህ ቪዲዮ ላይ ብዬ የምሰማው ነገር ቃል በቃል ከህዝብ ጋር እሰማለሁ። ራሳችሁ ያወራችሁት ደድባችሁ ደግሞ ሙኒት እንደተናገረችው ሳይ ጋይስ እንዲህ ይባላል እንዴ ብዬ ድድብና እገልጻለሁ። ዛሴት ምክንያቱም ደደብና ኮንፊደንስ አይኖራችሁ ሲቀር ሁል ቀን እንድትሞገሱ ትፈልጋላችሁ። እንኳን ሙገሳ ግርማ ሞገስ የሌላችሁ ሰዎች ናቸው። ቆሌ ቢሶች ናቸው። አረብ ሀገር ወይ አሜሪካ መታችሁ ሽንት ቤት ገብታችሁ ዘንድሮን ቂጣችሁን በቅጠል የምትጠርጉ ሰዎች ናቸው። you are like this ገባችሁ? የሰለጠናችሁ መስሏችሁ እየሰነጠያችሁ ያላችሁ ሰዎች ናቸው። ቅደም ተከተላችሁ እየተምታታባችሁ ሰዎች ናቸው። ማን አባታችሁ ስለሆነ ነው እኔ የእናንተ መስካሪ ሆኜ እዚህ ምድር ላይ የምኖረው? ገብታችኋል? እዛ ሴት አብረው ማህበር እንትን መስርቶ ምስር አብረው እየለቀሙ ጽዋ መቀማመስ አላውቅበትም። አይ ዶንት ላይክ ምናምን ብዬ ለብቻዬ 9 ሰዓት አውርቼ እሄዳለሁ። የሚያዋራኝ እንኳን ከኔ ጋር ሀዘን ቤት ወይንም እድር ለቃሚ ከኔ ጋር ሊያስፈልገኝ አይደለም። ከኔ ጋር ቁጭ ብሎ ወሬ የሚያወራ ሰው እንኳን ብዙ 8 ሰዓት እኮ ሳልጠግብ ነው እኮ የምወጣው። ቲፎዞ የማያስፈልጋት ሰው እናንተስ ማሬ እኔ እስቲ ንገሪያት ነው የምትሉት። ቲፎዞ ትፈልጋላችሁ፣ የሆነ ማተብ ትፈልጋላችሁ እያንዳንዱ ኬላ ላይ። ምክንያቱም ኮንፊደንስ የላችሁ፣ ንግግር እንኳን የማትችሉ ናችሁ። በገገማነትና በደደብነት ያላችሁ ሰዎች ናችሁ። ምክንያቱም ሚዲያ ላይ ሰዎች በሪል ላይፍ ብዙ ላይፍን አሳልፈው ስለሚመጡ ጭንቅላት የሚጠይቅ ነገር መስማት አይፈልጉም። ገብቷችኋል? አይፈልጉም። ለዛ ጭንቅላት የማይጠይቅ ነገር ነው ወይም ትንሽ ግንዛቤ ያለው እንደዚህ አይነት ነገር ነው የሚፈልገው። ሌላውም ደግሞ እንደናንተ አይነት ደደብ ይበዛል። ለዛ ደደቦቻችሁ ራይት እንደዚህ ራይት እንደዚህ ራይት ኤክስ የለም እኮ እኔም ሳውራ ትክክል እንትናም ሳውራ ትክክል ማሬ እንትናም ሳውራ እንደዚህ ልክ ትክክል ማህበረሰብ ነው ያለው። ገብታችኋል? ያ እርስ በራስ ተበላሻሽታችሁ ነው የምትኖሩት። ለዛ ወይ ብሎክ እንዳታረገኝ ወይ ደግሞ ከገስቷ እንዳታወጣኝ ብዬ እኔ ቂጣችሁን አልስም። እኔ ቤቴን ያለሁት እንዲህ ሞቅ ብዬ ፏ ብዬ በዩቱብ በቲክቶክ ቁጭ ብዬ አወራለሁ። እንደኔ እውነቷን እያወቀ እየመረረ የሚቀበል ሰው ይቀመጣል። እዛ ሴት እካካ ከዚህ ስወጣ ደግሞ በዚሁ ምርቅን እንዳልኩት የለም ሻወሬን ወስድና ዩኒፎርሜን ለብሼ ዳይ ወደ ስራ ስመጣ ደግሞ ትንሽ ጉድልና የሆነ ነገር አድርጌ ምግብ ምናምን ሰራቼ ተኝት ስነሳ ደግሞ እመጣልሃለሁ ነው የምልህ። እመጣለሁ እኮ ናናዬ እመጣለሁ። ያን ጊዜ ስንቱን ተቦትርፈ ተቀደ ተበጥርቀ ትጠብቀኝ የለ እንዴ? እኔ ምን አገባኝ? ከሁሉ ሰው ጋር ትጣላለች። አሁን ከአንቺ ጋር ምን አይነት እርቅ ነው የምመሰረተው? እስቲ አሁን ሳራ ከአንቺ ጋር ስምምነት ላርግ ብል ምንድን ነው የምናወራው? እስቲ በእናታችሁ ጌታ ቲክቶክ ይዳኝና ዩቱብ ይዳኘንና አሁን ከነዚህ ጋር ማህበር ሆንኩኝ ልበል፣ አብረን ጽዋ መቅመስ ጀመርን እንበል፣ ወይንም አፎሻለን እንበል። ምንድን ነው ከነዚህ ጋር የምሰራው? ምንድን ነው የማወራው? ስሚ ብዬ ሳወራሉ አሁን ከነዚህ ጋር ምንድን ነው ባወራው? ምን ነው የምታወሩት? ስሚ እኔ እያልኩ እንዲህ በጣም ከሚሰለቼ ነገር ጋይስ ሆቶቶቶ የሚል ሰው ጋር እንደዚህ ማለት ነው ጋይስ። እንዲህ በጣም ማቹርድ የሆኑ ሰዎች ብቻ ነው ከኔ ጋር የሚግባቡት ጋይስ። እግዚአብሔር ቢያንስ እነሱ መስማት ይችላል። የእውነት ከእናንተ ጋር ሰሚ ከእናንተ ደደቦች ጋር እኔ ከዮኒ ጋር ግባባለሁ። ባይሆን ምንም ቢሆን ስንት ያበደ ቶፒክ ስላስተናገደ ለነገሮች ግንዛቤ አለ። ይሁን ከዮዳብ ጋር ልግባባ እችላለሁ። አውቆ አበድ ነው እንጂ ለነገሮች በጣም ግንዛቤ ያለው ሰው።
ጋር ምን ነው የማወራው? እንዴት ሽሮ እንደሚለቀም እንዴት እንደሚፈጭ ምናምን ነው የምታወሩት። ስለሚፈጭ ምናምን ቁጭ ብዬ ለምን ነው የማወራው? አልገዛም እንዴ? ትፈጫለሽ፣ እገዛሻለሁ። እከካ እንዳለ ዱባይ ካላችሁ ሰዎች ጋር ምንም የሚወራ ነገር የለም። ይሄ አረብ ሀገር ያላችሁ ሰዎች ይኸው ይሄ በተለይ ቲክቶከር ነኝ ዩቱበር ነኝ የምትል ይሄ የመዳም ቤት ሸቃላዎች ወይ የመዳም ቤት ቅመሞች እነሱስ በጣም ብዙ ማቹርድ ነገር አለ ጭንቅላታቸው ውስጥ ብዙ ግን እድል ስለሌላቸው ዝም ብለው ስራቸውን የሚሰሩ መከራ በዝቶባቸው አንዳንዶቹ ድንዝዝ ብለው ፍዝዝ ያሉ ልጆች አለ። ግን ብዙ ነገር የገጠር ልጅ ቢሆኑ ከውሃ ከፍታና ከዛፍና ከእርሻ በቀላና እንትን ተምረው ያደጉ ናቸው። እኔ ሰዓት ኖሮኝ ስንት ሰዓት ነው ብዬ ሰዓት አይቼ የምናገረውን እነሱ የበራቸው ላይ ደፍ ፀሐይን አይተው ኤግዛክትሊ ስንት ሰዓት ከስንት ደቂቃ እንደሆነ የሚናገሩ ሰዎች ናቸው። ዝናብ መምጣቱና መቅረቱን ስለ ዛሬ አይደለም ስለ ነገ ስለ ተነገ ወዲያ እንደዚህ አይተው የሚናገሩ ተፈጥሮ ያስተማራቸው ሰዎች ናቸው። ህይወት ያስተማራቸው ሰዎች ናቸው። ገባችሁ? ያ ትምህርት አልፈልግም ያለ የደደበ ብቻ አይደለም አረብ ሀገር የሚሄደው። ስንት የተማሩ አሉ። ስንት አባ ሉክሰስ ላይፍ የሚኖሩ አለ እኮ። ምድረ ደደቡ ነው እኮ የምትበጠረቀው። ምድረ ልቃኙ ነው እኮ ስትበጠረቅ የምትውለው። ሴት ልጆች አሏት። እንዴ በጣም ውዴ ፈመሽ እንጂ ይሄ አጀንዳ ግን ከየት እንደመጣ እነግርሻለሁ ውዴ። ልንገርሽማ የቱ አጀንዳ ነው? ምን አሁን ተነጋግረው ምናምን ነው እንደዛ? ማናት ያቺ ልጅ በቀደምኛ ጋር ገብታ የነበረችው ቆንጆ አንቺ የምትወጃት ስብላ ክትባት ትሰጣለች ያልሽው? ወይ እንቁርቲ እሷ ወይ ልዕልቲ ውዴታዬ በመግቢያ ይቅር በሉኝ። አሁን ስለኔ እያወሩ እንቁርቲን ለምን ነው ያመጧት? እውነትም ክትባት አልፏቸዋል። ያቺ ልጅ ክትባት ትሰጣለች ያልሽው ክትባት ትሰጣለች ብለው ነው የሚነጋገሩት። ገስ ምልክት የሚነጋገሩት ክትባት ምሰጠዋ ልጅ መርፌ የምትወጋው ኪኒኖም ክትባት ትሰጣለች ያልሽው ልጅ የቷ እንቁርቲ? ለምንድን ነው እንደዚህ ያሉት? እስቲ እንስማ ገስ። እኔ እኮ ደቂቃ ልከውልኝ ነው። እስቲ ይቅር በሉ ውዶቼ፣ ይቅር በሉ። ማርያምን ልዕልቲ ቀጥይ። ልዕልቲ እሷን ለመሆን ሀሳብ አላት ይመስለኛል። እንቁርቲን ለመሆን ሀሳብ አላት አለች። እንቁርቲን ጠይቋት። 7 ሰዓትና 8 ሰዓት ሙሉ እየሰማዎች ስራዬን እየሰራው ነው ሙሉ ብላ ለመጀመሪያ ጊዜ ቲክቶክ ላይ ስመጣ ራሱ አድናቆቷና አድራቆቷን የገለጸችው ከዩቱብ ጀምሮ እንደምታውቀኝ ንገሯት። እንቁርቲ ኤሊ ንገሪያቸው። ለዚሁ ነው እንዳያገናኛችሁ። እንቁርቲን ልትሆን የእናንተ የደድብና ዓለም አያልቅምና ምን አንድ ጊዜ ሁሉንም ነገር አምጥቼ አሳይቼ አውርቼበታለሁ። እናንተን የማሳድደው ስራ አጣው እንደ ይሄ ፊት ለፊቱ ላይ ራሱ 8 ሰዓት አውራል። እንቁርቲን ጠይቋት። በመረጃ ማውራትን ከየት ነው ያመጣሽው? በልና ጠይቋት፣ ጠይቋት። እሺ እሷን ለመሆን ነው